بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه أجمعين أما بعد ودي نسيها تي في تكتاتي وچاچن السلام عليكم ورحمة الله وبركاته ይህ ነሲሃ ትኩረት የተሰኘ ፕሮግራማችን ነው ኢንሻአላህ ባለፉት ጊዜያት ጀምረን የነበርነውን የሙዚቃ ሲካ የተሰኘን ፕሮግራማችንን የምንቀጥል ይሆናል ሐዲሳዊ ማስረጃዎችን ጨርሰን ኢንሻአላህ ቁርአናዊ ማስረጃዎችን የምናይ ይሆናል ባለፉት ፕሮግራሞች 10 የሚሆኑ ሐዲሶችን ዳሰን ጨርሰናል እዛው ላይም ደግሞ ሊነሱ የሚችሉ ውዥንብሮችንም ኢንሻአላህ ሁሉንም ያነሳን ለማጥራት ሞከረናል ባረከላሁ ፊኩም ዛሬ ደግሞ ከቁርአን አላህ አዘ ወጀል ሙዚቃን ወይም ደግሞ ከሱ ጋር ተያያዥ የሆኑ ማዓዚፍ ወይም ጊና የሚባሉትን ኢንሻአላህ ከቁርአን ክልከላ መጥቶበታል ወይ የሚለውን የምናይ ይሆናል የዚህ ፕሮግራም የዘወትር እንግዳችን ሼኻችን ሼኽ ኢልያስ አህመድ ናቸው አላህ ይጠብቃቸው ሼኽ ሐዲሳዊ ማስረጃዎችን በአላህ ፍቃድ ለማየት ሞከረናል እሱ ላይ የሚነሱ ውዥንብሮችንም በአላህ ፍቃድ ለማጥራት ሞከረናል ከቁርአንስ የሙዚቃን ሐራምነት የሚያሳዩ የቁርአን አያቶች አሉ የሚለውን ኢንሻአላህ طيب الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين أما بعد ከቁርአን የሙዚቃን ክልክልነት የሚጠቁሙ ማስረጃዎች አሉ ነገር ግን በቁርአን ላይ የተወሱት ማስረጃዎች ልክ በሐዲስ ላይ እንደተወሱት ቃላት ቀጥተኛና ግልጽ ላይ ሆኑ ይችላሉ ይህ ከማስረጃነት አንፃር እነዚህን ከማቅረብ የሚከለክለን አይሆንም ይህም ብቻ ሳይሆን እንደ ጥቅልና ቆይ የሚገባው አንድ ትልቅ መርሆ ማስረጃ ተብሎ ሁሉ ጊዜ ሲዘረዘር አንደኛው ወይ ደግሞ የተወሰኑት ላይ የሆነ ጥያቄ መነሳቱ ሁሉም ላይ የግድ ጥያቄ እንደተነሳ እንድናስብ ያደርገናል ሌላው ቀርቶ ጭራሽ የቁርአን ማስረጃዎችን ባንጠቅሳቸው ራሱ በቂያችን እስካሁን የጠቀስናቸው 10 ሐዲሶች ብሎም ከነዚህ ሐዲሶች አንዱን ራሱ በማስረጃነት ማቅረባችን ለኛ ከሐላፊነት አንፃር በቂያችን ነው ማለት ነው እና ይህ ሊታወቅ ይገባል እነዚህን የቁርአን ማስረጃዎች የምንጠቅሰው እንደ ተጨማሪነት ነው ምክንያቱም በቃል ደረጃ ግልጽ ሙዚቃ ወይ ዘፈን ወይ የሙዚቃ መሳሪያ የሚል ቃላት በቁርአን አንቀጾች ላይ ስላልተወሱ አንዳንድ ሰዎች ይህማ የተወሰኑ ሰለፎች ወይ ሰሃቦች ተፍሲር እንጂ ራሱ የቁርአኑ መልእክት አይደለም ሊሉ ይችላሉ ምንም እንኳን አመዛኙ አቋም በአንድ የቁርአን አንቀጽ ላይ በተለይ ከሰሃቦች ይህንን መልእክት የሚያሰርጽ ተፍሲር ከተላለፈ ይሄኛው ራሱን የቻለ ትልቅ ቦታ የሚሰጠው እንደሆነ ወደፊት የምናይ ይሆናል ማለት ነው ከዚህ አንፃር ያው የቁርአን ማስረጃዎችን ስናቀርብ ምንም የማያወላዱ ቀጥተኛ ቃሉን የተሸከሙ ወይም ደግሞ በዚህ ርዕስ ላይ እነኚህን ክልክል የሆኑ ነገሮችን የሚጠቁሙ ሆኖም አልሆኑ ነገር ግን ከሌሎች ነገሮች ጋር አብሮ እነዚህንም ሊያካትቱ የሚችሉ አካታች በሆነ ቃና በተለይ በሰሃቦችና በመሰል ዑለማዎች ተፍሲር ሌሎችን ባጥል የሆኑ ወይ የተከለከሉ ነገሮችን ከሙዚቃና ከሙዚቃ መሳሪያ ጋር አብሮ አቅፈው የሚከለክሉ መሆኑን የሚያሳዩ ማስረጃዎች ናቸው ማለት ነው እና እነሱን ማየት እንችላለን ኢንሻአላህ ወሳኝ ነጥብ ነው ሼኽ ያነሳችሁልን አንዳንድ ማስረጃዎች ላይ የሚነሱ ጥያቄዎች ሌሎች ማስረጃዎች የሉም ማለት አይደለም አንድ ሙእሚን ከቁርአን የሚነገረው ከሐዲስ የሚነገረው ሐታ ቁርአን ሐዲስ ባይኖር ራሱ ኢጅማ አለበት ከተባለ ሰሚዕና ወአጣዕና ማለት ተምቶ መታዘዝ መተግበር እንጂ እንዲህ አይነት እንትኑ ሼኽ እየበዙ ስለሆነ ነው ትክክል ቁርአናዊ ማስረጃዎችን ስናመጣ አንዳንዴ የሳህባ ተፍሲር ነው የሚሉ አሉ ሐዲሶቹም ላይ እንደዚህ ግን የመጀመሪያው አካባቢ ላይ ያነሳነው ወሳኝ ነጥብ አለ ኢጅማዕ የታሰረበት ጉዳይ ነው እዚህ ላይ የሁሉም የዑለሞች ስምምነት የሰፈረበት ርዕስ ነው ለአንድ አማኝ ይሄ ብቻ ከማስረጃ አንፃር በቂ ነው የሚለው ወሳኝ ነጥብ ነው ያነሳችሁልን ምናልባት ቀጥታ አለመጠቀሱ የሙዚቃ ቃሉ ማለት ነው ቁርአን ላይ ተጠቅሶ ሐራም ነው ወይም ደግሞ ክልከላ ለመምጣቱ የሙዚቃን ሐራምነት ላይ ጥያቄ የሚያስነሳ ነገር ነው አይደለም አሁን እንዳብራራሁት በእስላም ማስረጃ ተብሎ የሚቀርቡ ነገሮች ከቁርአን ውጪ ሌሎችም አሉ እና ሱና ወይም የመልእክተኛው አለይሂ ሰላቱ ሰላም አስተምሮት አንዱ ማስረጃ ነው ስለዚህ በቁርአን ላይ በግልጽ ባይወሳ ራሱ በሐዲስ ላይ መወሳቱ አንድ በቂ ማስረጃ ነው በተለያዩ የቁርአን አንቀጾች ላይ ይህንን የሚጠቁም ነገሮች እናገኛለን መልእክተኛውን አለይሂ ሰላቱ ሰላም መከተልን የሚያዙ ምናልባት ከ70 በላይ የሆኑ አንቀጾች ላይ
አላህ Subhanahu Wa Ta'ala እሳቸው ያሉትን እንድንቀበል መንገዳቸውን እንድንከተል ፋናቸውን እንድንከተል ሲያዘን በቃ የእሳቸው ንግግር ወህይ ነው። وما ينطق عن الهوى إن هو إلا وحي يوحى እንደተባለው ማለት ነው። እና ይህ መሰረታዊ ነገር ነው፣ ሁላችንም ልናውቀው የሚገባ ነገር ነው። አላህ በቁርአኑ من يطيع الرسول فقد أطاع الله ይላል። መልእክተኛውን የሚታዘዝ አላህን ታዟል ይላል። وما آتاكم الرسول فخذوه وما نهاكم عنه فانتهوا መልእክተኛው የሰጣችሁን ያዙ እሱ የከለከላችሁን ደግሞ ተከልከሉ ይለናል። እና እነኚህና መሰል አንቀጾች ይህን መልእክት ያሰርጻሉ። በሌላ በኩል ደግሞ ሁላችንም የምንስማማባቸው አንዳንድ የተከለከሉ ነገሮችን ስናስተውል እነዚህ ነገሮች በቁርአን ያልተጠቀሱ እንዲያውም ያልተጠቆሙ ራሱ ሆነው ልናገኛቸው እንችላለን። ለምሳሌ የቤት አህያ ስጋን መብላት በሁሉም ዑለማዎች ስምምነት የተከለከለ ነው። ሐዲስ ላይ ያው በግልጽ ፍሰይሐይን ስለመጣ ማለት ነው። እና ለዚህ ነው መልእክተኛው አለይሂ ሰላቱ ወሰላም ወደፊት ሐዲስን እንደ ማስረጃነት ከማቅረብ ወደ ኋላ የሚሉ የመልእክተኛውን አለይሂ ሰላቱ ወሰላም ሱና የሚያስተባብሉ ሰዎች እንደሚመጡ በጠቆሙበት አንድ ዘገባ ላይ ألا إني أوتيت الكتاب ومثله معه وفي لفظ ألا إني أوتيت القرآن ومثله معه أني قرآننا እንደሱ አይነት ሌላ ማስረጃ ተሰጥቻለሁ ባሉበት ሐዲስ المقدام بن معدي كريب في السنن አለፍ ብለው መልእክተኛው عليه الصلاة والسلام ምን ይላሉ? ألا لا يحل لكم لحوم الحمار الأهلي ይላሉ። ከዛ በፊት ألا إنما حرم رسول الله كما حرم الله ይላሉ። መልእክተኛው እርም ያደረጉት አላህ እርም እንዳደረገው ነው፣ አዲስ ነገር አይደለም ብለው በቁርአን ውስጥ በግልጽ ያልተወሱ አንዳንድ ምሳሌዎችን ይጠቅሳሉ። እና አንዱ የጠቀሱ ነገር ለምሳሌ አሁን እኔ የጠቀስኩትን ምሳሌ ነው። لا يحل لكم لحم أو لحوم الحمار الأهلي የቤት አህያ ስጋን መብላት አይፈቀድላችሁም አሉ ለምሳሌ። እና መሰል ነገሮችን ጠቀሱ ማለት ነው። እና ከዚህ የምንረዳው ምንድነው? አንድ ነገር እርም ለመባሉ የግድ በቁርአን ውስጥ በግልጽ መወሳት አያስፈልገውም ማለት ነው። ነገር ግን አንዳንድ ጊዜ በክርክር ወይም በውይይት ላይ አንዳንድ ሰዎች ሆን ብለው እንዲህ አይነት የሀሳብ ተፋልሶ እንዲኖር አድርገው ሀሳባቸውን ለመደገፍ ይሞክራሉ። ያ ቁርአን ላይ በፍጹም ያልተጠቀሰም እርም ቢሆን ኖሮ ይጠቀስ ነበር ሊሉ ይችላሉ። እና ቁርአን ላይ እርምነቱ ያልተጠቀሰ ነገር ሁሉ እንግዲህ ሐላል ነው የምንል ከሆነ እነዚህ ነገሮችንም ያው ሐላል ነን ነው ማለት ነው። ይሄ ደግሞ በጣም ከባድ እንድምታ ያለው አካሄድ ስለሆነ ያው መጠንቀቅ ያስፈልጋል ማለት ነው። ዞሮ ዞሮ በቁርአን ውስጥ በግልጽ ቋንቋ ተወሳ አልተወሳ በተዘዋዋሪ መወሳቱ አንድ ነገር ነው። ማስረጃ ሲባል አንዳንድ ሰዎች ልክ የሆነ ሰንጠረዥ ውስጥ ይሄኛው ይቻላል አይቻልም ይሄ የተባለ እንደሚዘረዘር ነገር ነው የሸሪዓን ህግ የሚያስቡት። የሸሪዓ ህግ ግን አንዳንድ ጊዜ እስቲንባጥ የሚደረግ ሊሆን ይችላል። ያኔ ከአንድ ቁርአናዊ ወይም ሐዲሳዊ ማስረጃ በተዘዋዋሪ የምንገነዘበውም ሊሆን ይችላል። እና ዑለማዎች እስቲንባጥ ያደርጋሉ። እስቲንባጥ ማለት እስቲኽራጅ ነው ማለት ከነዚህ ቀጥተኛ ማስረጃዎች የሚያወጣጧቸው መልእክቶች አሉ። ቁርአን ላይ አላህ ለዓሊመሁ الذين يستنبطونه منهم እንደሚለው ማለት ነው። ከውስጡ የሚያወጣጡት የሆኑት አዋቂዎች ያውቁት ነበረ ሲል እንግዲህ ይሄ አንድ የማስረጃ አይነት እንደሆነ እናያለን ማለት ነው። ዞሮ ዞሮ በዚህ በሙዚቃ ጉዳይ ላይ ከቁርአን አንቀጾቹ መልእክት አንጻር ከኛ ይበልጥ ቁርአን ሲወርድ የነበሩ ብሎም መልእክቱን ይበልጥ የሚረዱ አረብኛውንም ይሁን አውዱን ራሱ የሚረዱ ሰሃቦች ከተፍሲር አንጻር የተናገሩት ከሌሎች ዑለማዎች ተፍሲሮች የበለጠ ቦታ የሚሰጣቸው እንደሆኑ ኢንሻአላህ እናያለን። ያ ደግሞ ከመሆኑ ጋር ሌሎቹ ተፍሲሮች ራሳቸው ከዚህ ጋር የሚጣረሱ ስላልሆኑ ሁሉንም አብሮ ማስኬድ እንደሚቻልም መረዳት እንችላለን ማለት ነው። ባረከላሁ ፊክ ሼክ። ወሳኝ የሆነ ነገር ነው ሐቂቃ የተነሳው። መልእክተኛው አለይሂ ሰላቱ ወሰላም የታዘዘ ቀጥታ አላህን አዘወጀል እንደታዘዘ ነው። መልእክተኛው አለይሂ ሰላቱ ወሰላም ፍርድ የአላህ ፍርድ ነው። እርሳቸው ከልብ ወለድ ወይም በስሜት የሚያወሩ ሳይሆኑ አላህ አዘወጀል ያዘዛቸውን ወይ እንዲወራ የፈለገውን ነገር ነው ነቢያችን ሰለላሁ ዐለይሂ ወሰለም የሚያወሩልን ወይም ደግሞ እንደ ህግ የሚደነግጉልን። ሁሌም ቁርአን ላይ ወይም ደግሞ አንድ ነገር በቁርአን አልተከለከለም ማለት የዛን ነገር ፍቁድነት ላያሳይ ይችላል። በሐዲስ ከተከለከለ በቂ ነው። እንደ ምሳሌ ያየነው የቤት አህያ የሱን ስጋ መብላት በሁሉም ዑለማዎች ስምምነትም ሐራም ነው። ወከዛሊክ በሐዲስም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ነግሮናል። ሼክ አንድ ምሳሌ ነው እንጂ ጥቂት ናቸው ለማለት ፈልጌ ሳይሆን በጣም ብዙ ናቸው። ያው ምሳሌ የሚበሉ ነገሮችን ብንመለከት ለምሳሌ في حديث ابن عباس وغيره መልእክተኛው عليه الصلاة والسلام نهى عن أكل كل ذي
ناب من السبع وعن كل ذي مخلب من الطير የሚል እናገኛለን። ያኒ የሚያድንበት የክራንቻ ጥርስ ያለው ማንኛውንም አውሬ እንስሳ መብላት አይፈቀድም የሚሉና መሰል ሐዲሶች እናገኛለን። ግን አንድ ሰው እነኚህን አላይም እንዲያውም የቁርአን መልእክት ቅድሚያ ይሰጠዋል ብሎ ለምሳሌ ጥቅል መልእክት ያላቸው እንደ አይነት አንቀጾችን ቢመረኮዝ ሊሳሳት ይችላል። ምክንያቱም ሐዲስ في الحقيقة ቁርአንን የሚያብራራ ነው። وأنزلنا إليك الذكر لتبين للناس ما نزل إليهم አይደለም። የመልእክተኛው አስተምሮት ቁርአንን ይበልጥ እንድንገነዘበን የሚያደርግ ነው ማለት ነው። እና ከዚህ አንፃር መልእክተኛው አለይሂ ሰላቱ ወሰለም አንድን ነገር ሲናገሩ እኛ ከተገነዘብነው ጥቅል የቁርአን መልእክት ጋር የሚጋጭብን ከመሰልን ስህተቱ የኛ ነው፣ አይጋጭም፣ የሚያብራራ ነው የሚሆነው ማለት ነው። ለምሳሌ ቁርአን ላይ قل لا أجد فيما أوحي إلي محرما على طاعم يطعمه إلا أن يكون ميتة أو دما مسفوحا أو لحم خنزير فإنه رجس أو فسقا أهل لغير الله به ሲል ጥቂት ነገሮች ናቸው እዚህ ላይ የተከለከሉት። إنما حرم عليكم الميتة والدم ولحم الخنزير وما أهل به لغير الله إلى أن قصنا وما أهل لغير الله به ውስን ነገሮች ናቸው አይደል? እና ያው خلاص ቁርአን ላይ ከነዚህ ውጭ የተከለከለ ነገር እንደሌለ የሚጠቁም መልእክት ስላለ እሱን ቅድሚያ እንሰጣለን ቢል ቅድሚያ የሚሰጠው ነገር አይደለም። ሁለቱም ወህይ ናቸው። የሐዲስ ሰነድ ይበልጥ መጣራት ያስፈልገዋል እንጂ ሐዲስም ወህይ ነው። ስለዚህ በጣም ብዙ ምሳሌዎች አሉት ይሄ ነገር ማለት ነው። حتى አንዳንድ ጊዜ እንዲህ አይነት ለየት ያለ ባይተዋር አመለካከት የሚያስተላልፉ ሰዎች ራሱ የሚቀበሏቸው መልእክቶችና የዲን ድንጋጌዎች በሐዲስ እንጂ በቁርአን ላይ ያልተብራሩና ያልተጠቀሱ ሆነው ልናገኛቸው እንችላለን ማለት ነው። ባረከላሁ ፊክ። ያው አብዛኛው ሙዚቃ ላይ ተከራካሪ ሆነው የመጡ ሰዎች ወይም ሙዚቃን ፍቁድነት የሚከራከሩ አካላት ሐዲስን አንቀበልም ሲሉ ለጊዜው አላስተዋልናቸው። ምናልባት አንዳንድ እንደዚህ ጅማሮች ምናምን አንዳንድ ቦታ ጋር እንሰማለን። ነቢያችን ሰለላሁ ዐለይሂ ወሰለም ቀደም ያወሳችሁልን ሐዲስ ላይ ወደፊት የሚመጡ ህዝቦች እንዳሉ በቁርአን ብቻ ያኔ የታጠሩ ማለት ነው ሐዲስን አንቀበልም የሚሉ ህዝቦች አሉ። አንዳንድ ጊዜ ከውጭም ምናምን በሶሻል ሚዲያ ብቻ በተለያየ ማህበራዊ እንትኖች ሚዲያዎች ላይ ሰዎች ያን እየሰሙ የተወሰኑ እንዲ ጭምጭምታዎች እየሰማን ነው አንዳንድ አካላት ጋርና ምናልባት ይሄም ወሳኝ የአቂዳ ወይም የዲናችን መሰረት እስከሆነ ድረስ በአላህ ፍቃድ ነሲሃ ትኩረት ላይ ከምናነሳው ይሆናል ኢንሻአላህ። ይሄ ቁርአኒዝም በመባል የሚታወቁ ቡድኖች የሚያመጧቸው አንዳንድ ማምታቻዎችና መልሶቻቸው ኢንሻአላህ ይኖራል። የግድ እዚህ ሀገር መከሰቱ ወይም ይህን ተከታይ ያለመኖሩ ፕሮግራሙን ከማቅረብ ወደ ኋላ ያደርገን ኢንሻአላህ። ቀድሞ መከላከልም ያስፈልጋልና መልእክተኛው አለይሂ ሰላቱ ሰላም መምጣታቸው አይቀርም እስካሉ ድረስ ሙእሚኖችን ሙስሊሞችን ግንዛቤ ማስጨበጥ ስላለብን ኢንሻአላህ ሊያነሱ የሚችሉትን ማምታቻዎችም ሙእሚኖች እንዳይሸወዱ ኢንሻአላህ ፕሮግራም ይኖራል በኢዝኒላህ። ባረከላሁ ፊክ ሼህ። በተዘዋዋሪ የምንገነዘበው ነጥብ እንደ ማስረጃ እንወስዳለን ብላችሁ ነበር። አንዳንድ ጊዜ ቀጥታ ነስ ሙዚቃ የሚለው ቃል ባይጠቀስም ወይም ጊና በሚል ቃል ባይጠቀስም ግን በተዘዋዋሪ የምንረዳዋለን ወይም ደግሞ ሰሃቦች እስቲንባጥ ያደረጉትን እንደ ማስረጃ እናቀርባለን ብላችሁ ነበር። እንደዚህ አይነት ምሳሌ የሚሆኑን አሉ የቁርአን አያቶች ለሙዚቃ? አዎ እንዲያውም የቁርአን አያቶቹ በተዘዋዋሪ የሚለው ስላይገቡ ይችላሉ፣ ዑሙም ውስጥ ሊካተቱ ይችላሉ ብዬ አስባለሁ ከሙዚቃ አንጻር ማለት ነው። ያም ማለት ያው ተዘዋዋሪ ስንል አንዳንድ ጊዜ ለምሳሌ መፍሁምን ሊያካት ይችላል። በተለይ መፍሁሙል ሙኻለፋ ማለት ነው። አንድ ነገር በሆነ መልኩ ገደብ ተነግሮ ወይ ታጥሮ በሆነ መገለጫ ብቻ ሲጠቀስ ከዚያ መገለጫ ውጭ ያለው ነገር ደግሞ ፍርዱ ሊለይ እንደሚችል የሚያሳይ ይሆናል። ይሄ መፍሁሙል ሙኻለፋ ይባላል ለምሳሌ ማለት ነው። ከዚህ ውጭ እንደ ቂያስ ያሉ ነገሮች አሉ። ነገር ግን ዓም ማለት አካታች የሆነ ቃል ነው ማለት የቃሉ ትርጓሜ ብዙ ነገሮችን በውስጡ ያቅፋል ማለት ነው። እና የተፈለገው ግን ይሄ ብቻ ነው ወይም ያኛው ብቻ ነው ብሎ ነጥሎ ለመናገር ማስረጃ ያስፈልገናል። ከቁርአን ወይ ከሐዲስ ወይ ከዑለማዎች እንግዲህ አልሙኸሰሳት የሚሏቸው ነገሮች አሉ ማስረጃ ያስፈልጋል። እና አብዛኛዎቹ ቁርአን ላይ እንደ ማስረጃ የሚጠቀሱት እንዲህ ያሉ ነገሮች ናቸው። አጠቃላይ ቃና ወይም ደግሞ አካታችነት የሚንጸባረቅባቸው ናቸው። ይህን ስንል ግን የግድ በዚህ ላይ እንደ ማስረጃነት የሚጠቀሱትን ነገር ሁሉ እኛም እናቀርባለን ማለት አይደለም። ምክንያቱም ሌሎች እንደሚያደርጉት የማስረጃ ደሃ ሲኮን አንዳንድ ጊዜ እንግዲህ የተቻለውን ነገር መሰብሰብ ይሞከራል። እንደዛ እናደርግም አልহামዱሊላህ
እኛ ብዙ አይቸግረንም እና ዋና ዋናዎቹን ብቻ ወደ አንድ 3 አንቀጾችን ብቻ እናያለን። ከዛ ውጭ ያሉትን እንዲሁ ዝም ብለን እንጠቆም ይሆናል። አንዳንድ ዑለማዎች እንደ ደሊል አቀርበዋቸዋል ብለን እንጂ የግድ ሌሎቹ የሙዚቃ ማስረጃነትን በቀጥታ ያመለክታሉ እያለን አይደለም። እና የተወሰኑትን ብቻ ነው የምናየው። ዞሮ ዞሮ ቅድም እንዳልኩት እነዚህ ባይኖሩ ራሱ ያው የሚቀንስብን ነገር የለም። አፋን ባረከላሁ ፊክ ሼክ። ዓምን መሆኑ እንደ ነስ ነው የሚቆጠረው አንድ ነገር? አዎ ዓም ሲባል እንግዲህ ብዙ አይነት ነው። ግን ዓም ማለት አንድ አካታች የሆነ ቃና ያለው ቃል ማለት ነው። እና ያው ወደ ኡሱል ፊቅህ ዝርዝር ቅርንጫፋዊ ነገሮች መግባት አልፈልግም። ግን አካታች ከሆነ ቃሉ እነዚህን ነገሮች ለመያዝ ብቃት ካለው አቃፊ ከሆነ ማለት ነው እዛ ውስጥ ሁሉ ነገር ይካተታል ብለን ነው መጀመሪያ የምናምነው ማለት ነው። ምንም እንኳን ከአንድ በላይ ምንም መልእክትን እንደማያስተላልፈው ነስ አድርገን ላንወስደው እንችላለን ኢላ ዐላ መዝሀብ الحنفية እንጂ እያንዳንዱ በውስጡ ሊታቀፉ የሚችሉትን ነገሮችን ይሄኛው ሁክም የሚመለከተው ቀጥዒ በሆነ መልኩ ነው ወይስ ظني ነው የሚለው ኺላፍ አለ በዑለማዎች መካከል ማለት ነው። ሰበብ النزول የሆነ ምናምን ያው በቀጥታ ያለ ምንም ውዥንብር በውስጡ ይካተታል። ግን እንበልና ለምሳሌ አንድ ክፍል ውስጥ ተማሪዎች ካሉ የሆነ ሰው ሊየቁም الطلاب ቢል ለምሳሌ ወይም ደግሞ አክሪም الطلاب ቢል አል የገባበት ብዙ ቁጥር አካታች ነው እንላለን አይደለም ማለት من صيغ العموم ነው። እና ከሌ ያልን ሁሉንም የተማሪዎች ዝርዝር ጠርተን እንደተናገርን ነው የሚቆጠረው ወይስ ተኽሲስን ለመቀበል የሆነ ዝንባሌ ያለው የሆነ ሰው አይ እከሌ እዚህ ውስጥ አይገባም ብሎ ቢነግረን መጀመሪያም አልገባም ማለት ነው። ከገባ በኋላ እንደ ነስኽ አስወጥቶት አይደለም ገብተዋል። እና ከዚህ አንጻር አብዛኞቹ ዑለማዎች ظني ነው ይላሉ። ظني ነው ማለት እያንዳንዱን ሰው በስም ደረጃ እንደጠራህ አይደለም የሚታሰበው ይላሉ። ሐነፊያዎች መጥተው ግን እያንዳንዱን ሰው በስም እንደጠራህ ነው የሚታሰበው፣ ጠንካራ ነው አሉ። ከዚህ አንጻር እነሱ ኻስና ዓምን ለምሳሌ ጊዜውን አይተው ነው። ዓምና ኻስ በጥንካሬ ደረጃ እኩል ነው እነሱ ጋር። ስለዚህ ዓም ሙተአኺር ከሆነ እሱን ነው የሚወስዱት ማለት ነው። ነገር ግን አብዛኛዎቹ ዑለማዎች ሁሌ ኻስን ነው ቅድሚያ የሚሰጡት። ኻስ ማለት የሚወስንና ገደብ ጥሎ የሚያስወጣ ማለት ነው። ፊል ሐቂቃ ከገባ በኋላ ሳይሆን የሚያስወጣው በአብዛኛዎቹ ዑለማዎች አቋም መሰረት እንዳልገባ ነው የሚያሳይ። ለምን እንደ ተፍሲር ነው ማለት ነው። ስለዚህ እነሱ ኻስ መጀመሪያም የተነገረ በዘመን ደረጃ ማለት ነው በታሪክ ደረጃ በኋላ መጣ ኻስን ነው ቅድሚያ የሚሰጡት ማለት ነው። ተኽሲስ ያደርገዋል ማለት ነው። ቅድሚያ መስጠት ማለት ተኽሲስ ያደርገዋል ነው እንጂ የግድ የሚጋጩ ናቸው ማለት አይደለም። እንደ ተፍሲር ስለሆነ ነው። طيب ወደ አንዳንድ አንቀጾች እንግዲህ እንሸጋገርና በቅድሚያ የምንጠቅሰው ሱረቱ ሉቅማን ላይ ያለውን አንቀጽ ነው። الله بقرآن ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا ይላል። ከሰዎች መካከል ለህወ الحديث ዛዛታ የሆነ ወሬን የሚገዛ አለ ይላል። እና ለህወ الحديث እዚህ ላይ የተፈለገበት ምንድነው የሚለው ላይ ከሰሐቦች የተላለፉ ተፍሲሮች አሉና እሱን ነው በዋነኝነት የምንመረኮዘው። ከዚህ ጋር ተያያዥ ሆነው ምናልባት የሚነሱ ጥያቄዎችና ውዥንብሮችንም በዛው ምላሽ እንሰጣለን ማለት ነው። ወደ ሰሐቦች ተፍሲር ከመሸጋገሪ በፊት ግን ይህንን አሁን የጠቀስነውን መልእክት የሚያጸና አያው ዘፈንን የሚከለክል ማስረጃ መሆኑን የሚያሳይ የተወራ ሐዲስ አለ። መርፉዕ የሆነ ወደ መልእክተኛው አለይሂ ሰላቱ ወሰላም ከፍ ተደርጎ የተጠጋ ሐዲስ አለ። ነገር ግን በሰነድ ጥንካሬ ያለው አይደለም ማለት ትችት ስላለበት እንደ ማስረጃ አንጠቅሰውም። ግን ለመጠቆም እፈልጋለሁ። ምክንያቱም አንዱ የሐዲስ አስተላላፊ ሒፍዙ ጠንካራ ስላልሆነ ضعيف በመባሉ የተነሳ በሌሎች መንገዶች ለምሳሌ የፈለገ በዝቶ ቢዘገብ ሐዲሱ ሁሌም ضعيف ይሆናል ማለት ስላልሆነ ማለት ነው። ግን ግድ የለም እንተወዋለን። ይሄን እንደ ማስረጃ አንጠቅሰውም ማለት ነው። ይሄን እንደ ማስረጃ አንጠቅሰውም ምክንያቱም ዋነኛ ማስረጃ አድርገን ብንጠቅስ ኖሮ ከሐዲሶች ዝርዝሮች ውስጥ እናካትተው ነበርና ማለት ነው። ግን ከአያው ጋር ተያያዥነት ስላለው ላንሳው። ሱነን ትርሚዚና ሌሎች ላይ ያለ ሐዲስ ነው። ከአቡ ኡማማ
الباهلي يتلالف حديثنا. من يلال عن أبي أمامة عن رسول الله صلى الله عليه وسلم قال: لا تبيعوا القينات ولا تشتروهن ولا تعلموهن ولا خير في تجارة فيهن وثمنهن حرام في مثل هذا أنزلت هذه الآية ومن الناس من يشتري له الحديث ليضل عن سبيل الله. መልእክተኛው ዓለይሂ ሰላቱ ወሰላም ሴት ባሪያ ዘፋኞችን አትሽጡ እነሱንም አትግዙ ብሏል። አልቀይናት እንግዲህ ዘፋኞች ናቸው ብለናል። ከዚህ በፊት ያው ቀይን ወይም ቀይና የሚለው የግድ ዘፋኝ መሆኑን አያሳይም ብለናል። ባሪያ ማለት ነው። ግን በእንዲህ አይነት አገባብ የሚፈለግበት ምን እንደሆነ ግልጽ ነው። ዘፋኝ ስለሆኑ ለዘፈናቸው ብለው መግዛትና መሸጥ ነው የሚፈለግበት። ዑለማዎች ደግሞ ይህንን ይከለክሉ ነበር። መሸጥና መግዛት ሙሉ ለሙሉ ተከልክሎ ሳይሆን ለዘፈናቸው ብለው ማለት ነው። ለምን? ዋጋቸው በጣም ከፍ ይል ነበር በድሮ ጊዜ። ወለዛልክ ብዙ ዑለማዎች ይከለክሉ ነበር። ከሰሃቦች ጀምሮ የተወሩ አሳሮች አሉ። አልኢማም አሕመድም ሌሎችም ላ ቱባዑ ኢላ ሳዚጀተን ይሉ ነበር። ምን ማለት ነው? ልክ ምንም ዘፈን ምናምን እንደማትችል ሆና ነው መሸጥ ያለበት፣ በዛ ዋጋ ነው እንጂ ለዛ ብሎ ዋጋው ከተጨመረ ክልክል ነው ይላሉ። ሐታ ይቺ ባሪያ ለምሳሌ የውርስ ንብረት ሆና የየቲሞች ሐቅ ሆና ማለት ተሽጣ ገንዘቧ ማለት ዋጋዋ የተሸጠችበት ዋጋ ለነሱ ሊከፋፈል ታስቦ ራሱ እንደ ዘፋኝ ብትሸጥ በጣም ከፍ ያለ ዋጋ የምታወጣ ሆና በተራ መልኩ ብትሸጥ ግን እንደ ሌላ ባሪያ ብትሸጥ በጣም ውስን የሆነ ዋጋ ብቻ የምታወጣ ከሆነ በዚህ መልኩ ትሸጣሉ። ይሄ ለምንድን ነው? ያኒ ሐላል ቢሆን ኖሮ ለነዚህ ለሚወርሱት የቲሞች ምስኪኖች መቼም ብዙ ገንዘብ ማስገኘት የተሻለ ነበር የሚሆን አይደለ? ግን ያ ከመሆኑ ጋር ዑለማዎች ይከለክሉ ነበር። ይሄን የሚያሳዩ ብዙ ተውፊቶች አሉ የተወሩ ማለት ነው። ወደ ሐዲሱ ስንመለስ መልእክቱ ምንድነው? እነዚህን ባሮች አትሸጡ ማለት ነው። ወላ ተሽተሩሁና አትግዙ፣ ወላ ተዓሊሙሁና አታስተምሯቸው ማለትም እንዲህ አይነት ነገር ማለት ነው። አታስተምሯቸው። ወላ ኸይረ ፊ ቲጃረቲን ፊሂነ በእነሱ መነገድ ምንም ኸይር የለውም። ወተመኑሁነ ሐራም የሚያመጡት ዋጋም ሐራም ነው ይላል። ፊ ሚስሊ ሃዛ ኡንዚለት ሃዚሂል አያ በእንዲህ አይነቱ ሁኔታ ነው ይቺ አንቀጽ የወረደችው። ምን የሚለው አንቀጽ? ወሚነ ናስ መን የሽተሪ ለሁወል ሐዲስ ሊዩድለ ዐን ሰቢሊላህ ከሰዎች መካከል ዛዛታ ወሬን ከአላህ መንገድ ለማጥመም የሚገዛ አለ የሚለው አንቀጽ የወረደው በዚህ ምክንያት ነው የሚል መርፉዕ የሆነ ሐዲስ አለ። ሰነድ ውስጥ ዓሊ ብን የዚድ አልአልሃኒ የሚባል የሐዲስ አስተላላፊ አለ። ዓሊ ብን የዚድ ይሄኛው ያኒ ከሞላ ጎደል በሁሉም ዑለማዎች ስምምነት ضعيف ነው፣ ጠንካራ ሰው አይደለም ማለት ነው። ግን ሸውካኒ ስለዚህና ስለ መሰል ሐዲሶች ያሉትን ልናገር። ሸውካኒ እንግዲህ ብዙ ሰዎች ዘፈን የሚፈቅዱ ነው የሚመስለው። እንደዛ አይደለም። እሳቸው ኢጅማዕ የለበትም የሚለውን ያከራከራቸው እንጂ ዘፈን ሐላል ነው የሚል ግልጽ ንግግር አልወጣቸውም። እና ስለ ክርክሩ ሲያወሱ ነይሉል አውጣር ላይ ምን ይላሉ መሰለ? ወአጃበ ዐንሃ አልሙጀዊዙነ ቢማ ተቀደመ ሚን አልከላሚ ፊ አሳኒዲሃ ይቻላል የሚሉ ሰዎች እነዚህ ሐራም የሚያደርጉ አንቀጽ ነው ሐዲሶችን የሰነድ ውስጥ ያው የሆኑ ትችቶች አሉ በሚል ነው ምላሽ የሰጡት ይላል አሽውካኒ ማለት ነው። ለነሱ የሚሰጠው መልስ ምንድነው? እሱ ራሱ መልስ ይሰጣል። ወዩጃብ ቢአንሁ ተንተሂሉ ቢመጅሙዒሃ ሐዲሶቹ ሲሰባሰቡ አንዱ ሌላውን ያጠናክራል። ምክንያቱም ከዚህ በፊት እንዳልነው አንድ ሐዲስ ضعيف ቢሆን ከዚህ ሰነድ አንጻር ነው ضعيف ነው ማለት ያለብህ ማለት ነው አይደለ? እንጂ ሌላ ደግሞ የሚደግፈው ነገር ካለ መልእክቱ እርስ በርሱ የሚጠጋገን ሆኖ ጠንካራ ማስረጃ ሊሆን ይችላል። ያው ሐሰን لغيره ይሆናል ማለት ነው። من على ويجاب بأنه تنتهض بمجموعها ولا سيما وقد حسن بعضها وقد حسن بعضها بتلي ደግሞ የተወሰኑት ቢያንስ ሰነዳቸው ሐሰን ነውና ይላል። فأقل أحوالها أن تكون من قسم الحسن لغيره ያው ቢያንስ ሐሰን لغيره ይሆናል ማለት ለብቻው ሐሰን ደረጃ ባይደርስ ራሱ ከሌላው ጋራ ተጠጋግኖና ተደጋግፈው ሐሰን ይሆናል ማለታቸው ነው። قال ولا سيما أحاديث النهي عن بيع القينات والمغنيات ይላል። በተለይ ደግሞ እነኚህ ዘፋኝ ሆኖ ሴት ባሪያዎችን መሸጥን የተመለከቱት ሐዲሶች ይላል። ለይቶ እነዚህን አወሳ ማለት ነው። ከላይ ያለነውን ያሳለፍነውን ሐዲስ በተመለከተ ነው። ምን ይላል? فإنها ثابتة من طرق كثيرة እነዚህ ሐዲሶች በብዙ መንገዶች የተረጋገጡ ናቸው። ثابتة በብዙ መንገዶች በመጣታቸው ያው በመጠጋገናቸው የተረጋገጡ ናቸው ማለት ነው። منها ما تقدم ومنها غيره አንዳንዶቹ ያው ከላይ ያሳለፍናቸው መንገዶች ላይ እንደዘረዘር ነው
ብዙ ሰነዶች አሏቸው። ያልጠቀስናቸው ደግሞ ሌሎችም አሉ እያለ ነው። طيب قال وقد استوفيت ذلك في رسالة ይህንን በአንድ ሪሳላ ራሱን በቻለ አንድ አነስ ያለ ጽሁፍ አጠናቅሬያለሁ ይላል። ስለዚህ እና መሰል ሐዲቶች ብቻ የሰበሰቡ ሌላ ሪሳላ አለ። ይህ ያኛው ሪሳላ አይደለም ከዚህ በፊት ያሳለፍነው በርዕሱ ላይ ኢጅማዕ የለም ብለው የጻፉት መጽሐፍ ሳይሆን ራሱን የቻለ ሌላ ሪሳላ እንደሆነ ግልጽ ነው። ከሐዲቱ ጋር ብቻ የተያያዘ ነው ማለት ነው። ስለዚህ ይሄኛውን ሐዲት ራሱ የአንቀጹ ተፍሲርና በማያወላዳ መልኩ ይህንን ርዕስ የሚያካትት እንደሆነ ለማሳያነት ምንፈልግ ያው መጠቀማችን ይህን ያህል የሚያጨቃጭቅ አይደለም ማለት ነው። እንደ ሸውካኒ ያሉ ራሱ በሌሎች መንገዶች በብዙ መልኩ ስለተዘገበ እንደ ማስረጃ ይሆናል ማለታቸው ነው። طيب ይህ እንግዲህ ሐዲቱን በተመለከተ ነው። ግን በማያወላዳ መልኩ ደግሞ በትክክለኛ ሰነድ ከአብዱላህ ብን መስዑድ ከአብዱላህ ብን አባስ ይሄ የተከለከለው የተፈለገበት ዘፈን እንደሆነ የሚያሳዩ ዘገባዎች አሉ። ከጃብር ብን አብዱላህ የተወራበት ሌላ ዘገባ አለ እና ቅድሚያ ከአብዱላህ ብን መስዑድ የተወራውን እንመልከት። አቡ ሳህባ የተባሉ ታቢዒ ምን ይላሉ? ቃል سألت عبد الله بن مسعود عن قوله ومن الناس من يشتري لهو الحديث قال هو والله الغناء عبد الله بن مسعود ስለዚህ አንቀጽ ጠየቅኳቸው ይላል። እንግዲህ ኢብኑ መስዑድ ማን ናቸው? ከመልእክተኛው አለይሂ ሰላቱ ወሰላም በጣም ብዙ ሱራዎችን ቀጥታ የሰሙ ይህም ብቻ አይደለም አነባበቡን ራሱ መልእክተኛው አለይሂ ሰላቱ ወሰላም ልክ እንደወረደ ምንም ሳይበከል እንደወረደ ቁርአኑን ማንበብ የፈለገ ሰው የኢብኑ ኡሚ አብድ ማለት ኢብኑ መስዑድን አቀራር ይቅራ ያሉላቸው ናቸው። አብዱላህ ብን መስዑድ ከመፈሳህ እንደዚሁ ከኔ የበለጠ በቁርአን አዋቂ ባውቅና ምናልባት መጓጓዣ የሚደርስበት ቦታ መሆኑን ብረዳ ወደዚያ ከመሄድ የሚያግደኝ ነገር የለም ብለዋል። የተቻለውን ያህል የቁርአን እውቀትን የሰበሰቡ ናቸው ማለት ነው። ይሄ ከሰሐቢይነታቸውና ከሌሎች መገለጫዎቻቸው ባሻገር ማለት ነው። እና ስለዚህ ጠየቅኳቸው ይላል። ስለዚህ አንቀጽ ማለት ነው ምን ብለው መለሱ? ቃል ሁወ ወላሂ ልጊና በአላህ ስም እየማሉ ቁርአንን ሲፈስር እንግዲህ አንድ ሰው መጠንቀቅ አለበት ምን ያህል እርግጠኛ ቢሆኑ ነው በአላህ ስም የሚሉት እና በአላህ ስም እየማሉ ይሄ ዘፈን ነው እያሉ ተናገሩ ይላል። ሌላ ዘገባ ላይ ደግሞ 3 ጊዜ ደጋገሙት። አልጊና ወለዚ ላ ኢላሃ ኢላ ሁወ ዩረዲዱሃ 3 መራት ዘፈን ነው ከእሱ በቀር በእውነት የሚመለክ የሌለ በሆነው አላህ እምላለው ብለው 3 ጊዜ ደጋግመው ተናገሩ። طبعا ይሄኛው ابن ابي شيبه في المصنف ዘግቦታል። الطبري እንደዚሁ في التفسير باسناده ابن ابي الدنيا في ذم الملاهي ابن المنذر الحاكم في المستدرك እንዲያውም الحاكم ይሄንን በሰነዳቸው ካስተላለፉ በኋላ ምን ያሉ هذا حديث صحيح الاسناد ولم يخرجه ይሄ ትክክለኛ ሰነድ ያለው ሐዲስ ነው። ሁለቱ ግን አላወሩትም ማለት البخاريና ሙስሊም አላወሩትም። ምክንያቱም ሐኪም ሙስተድረክ ላይ ዋናው አላማቸው ቡኻሪና ሙስሊም ላይ ያልተዘገቡ በዚያው ደረጃ ያሉ ሐዲሶችን ማስተላለፍ ነው። የግድ ሁሉም የሚያስተላልፉት ሐዲስ በዛ ደረጃ ላይ ባይሆንም ማለት ነው። ስለዚህ ኢብኑ መስዑድ እንዲህ ብለው ፈስረውታል ነው። ሌሎች ተፍሲሮች የሉም ማለት ሳይሆን ያው ቅድሚያ የሰሐቦችን ተፍሲር እንመልከትና ከዚያ ደግሞ ከሌሎቹ ጋር የሚጋጭ እንዳልሆነ እናያለን። ወደ ኢብኑ አባስ እንሸጋገር። አብዱላህ ብን አባስ እንደሚታወቀው መልእክተኛው አለይሂ ሰላቱ ወሰላም ዱዓ ያደረጉላቸው ናቸው። አላሁመ ዐሊምሁ ተእዊል ብለው የቁርአንን መልእክት አላህ እንዲያሳውቃቸው ከመልእክተኛው አለይሂ ሰላቱ ወሰላም ዱዓ የተደረገላቸው ተርጁማን አልቁርአን በመባል የሚታወቁ ትልቅ ሰሐቢ ናቸው እና ከዚህ አንጻር የእሳቸው ተፍሲር ቀላል እንዳልሆነ ግልጽ ነውና እሳቸው ደግሞ የተናገሩትን ብዙዎች ዘግበዋል። ابن أبي شيبة استلالفوتال ابن أبي الدنيا እንደዚሁ ዘግበውታል። الطبري البيهقي እና እንዲያውም ሁሉም በጠንካራ ሰነድ ያስተላለፉት እንዲያውም አንድ ብቻ አይደለም ሰነዱ ብዙ ሰነድ ነው። ግን እኔ አንድ ሰነድ መጥቀስ እፈልጋለሁ። البخاري في الأدب المفرد استلالفوتال ይሄንን البخاري في الأدب المفرد الأدب المفرد የሚባል ሌላ መጽሐፍ አላቸው الإمام البخاري እና እዛ ላይ ባቡል ጊና አሉ البخاري ማለት ነው። ከዚህ በፊት አንዳንዶች ያንን ሐዲስ المعازف البخاري ላይ የተዘገበውን ሐዲስ በተመለከተ የዘፈንን ወይም የሙዚቃን ሐራምነት البخاري ቢያምኑ ኖሮ የምዕራፉ አርእስት ላይ ያንን የሚጠቁሙ ነበር ምናምን ብሎ አንዳንድ ሰዎች እንደተናገሩ አይተንና
አይተን ነበረ። ያ ደግሞ ምን ያህል ውድቅ አቀራረብ እንደሆነ አይተናል። ግን እንዲያው ደስ የሚሉቸው ከሆነም ችግር የለም። እዚህ ላይ አልአደብ አልሙፍረድ ላይ ይህንን ብለዋል ቡኻሪ። ባቡል ጊና ሁለት ቦታ ነው። አንደኛ ቦታ ላይ ባቡል ጊና አሉ፣ ሌላ ቦታ ላይ ባቡል ጊና ይወለሁ ይላል። ሁለት ቦታ ፊል አደብ አልሙፍረድ ማለት ነው። ሁለቱም ቦታ ላይ ይህንን ሐዲስ አስተላልፈውታል። ማለት የኢብኑ አባስን ተፍሲር ማለት ነው። የኢብኑ አባስን ተፍሲር ለምሳሌ አንደኛው ቦታ ላይ ያለው قال حدثنا حفص بن عمر قال حدثنا خالد بن عبد الله قال أخبرنا عطاء بن السائب عن سعيد بن جبير عن ابن عباس في قوله عز وجل ومن الناس من يشتري لهو الحديث قال الغناء وأشباهه. قال እንደዚህ ብለው ፈስረውታል ابن عباس غناءና መሰሎቹ አሉ። غناءና መሰሎቹ ብለው ፈስረውታል ማለት ነው። እንደዚሁ ሌላኛው ቦታ ላይ አልቡኻሪ ይህንን በዚህ ሰነድ አስተላልፈውታል። እዛ ላይ ጠባኒ የጨመሩት ሌላም ዘገባ አለ ከኢብኑ ዑመር ያስተላለፉት። ከዚህ በፊት በጥቆማ አሳልፍ ያለ ይመስለኛል። አንዲት ትንሽ ሴት በሆነ መልኩ እየዘፈነች እያለች አብዱላህ ብን ዑመር ሲያልፉ ምን አሉ? ኢነ ሸይጣን ለው ተረከ አሐደን ለተረከ ሀዚህ፣ ሸይጣን አንድን ሰው ቢተው ኖሮ እችኛውን ይተዋት ነበር ብለዋል። እና ኢብኑ ዑመር እንግዲህ ያው በዘፈን ላይ ያላቸው ጠንካራ አቋም ይታወቃል። አልሙሂም ያንን አስተላለፉና ቀጥለው የኢብኑ አባስን ተፍሲርም አልቡኻሪ እዛ ቦታ ላይ ዘገቡት ማለት ነው። ያው ከጃብር ብን አብድላህ እንደዚህ በጣም ጠንካራ ባይሆንም በሰነድ ደረጃ የተላለፈበት ሁኔታ አለ። ጃብር ብን አብድላህ ሰሐቢዩ ማለት ነው። አልጊና ወልኢስቲማዑ ለሁ፣ ይህ ማለት ዘፈንና ዘፈንን ማዳመጥ ነው ብለው ፈስረውታል ማለት ነው። አሁን እዚህ ላይ አንድ ልናውቀው የሚገባ ቁም ነገር አለ። የሌሎች የተፍሲር ሊቃውንት አቋም እንዳለ ሆኖ ማለት ከሰሓቦች ውጭ ሌላ ተፍሲር እዚህ ላይ ያስቀመጡ አሉ። ያ ማለት ከሰሓቦች ውጭ ያሉት ሁሉ የተለየ አቋም አስተምረዋል ማለት አይደለም። ይሄንን አቋም እነ ሙጃሂድ እነ መሳሰሉት ወደፊት ወይ ተወሰኑት እንጠቆማለን ደግፈው ነው ያለፉት ማለት ነው። ግን ለምሳሌ አይ ሽርክ ነው የተፈለገበት እንዲህ ነው የተፈለገበት የሚሉ አቋሞች ተላልፈዋል። እና እነሱን ከመጠቆማይ በፊት የሰሓቦች ተፍሲር ምን ያህል ደረጃ እንዳለው ማወቃችን ተገቢ ነው ብዬ አምናለሁ። ሼኽ በዛም ሰፋ አድርጋችሁት አጠቃላይ የሰሃቦች የዒልም ጥልቀትም እንዲሁ አንድ ላይ ብዳስሱልን አሪፍ። ሶሒህ እንግዲህ ስለ ሰሓቦች ስናነሳ እነሱ በቅድሚያ ከሁሉ በፊት አላህ የመረጣቸው መሆናቸውን ልናውቅ ይገባል። ያ ማለት እንዳጋጣሚ መልእክተኛው ዓለይሂ ሰላቱ ወሰላም በተላኩበት ዘመን ስለነበሩ ያገኙት እድል እንዳልሆነ ልናውቅ ይገባል። ምርጫ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ዘንድ እንዳጋጣሚ የሚፈጠር ነገር የለምና ማለት ነው። ከኢብኑ መስዑድ የተወራ አንድ ተውፊት ላይም ምን ይላል? وإن الله نظر في قلوب العباد بعد قلب محمد صلى الله عليه وسلم فوجد قلوب أصحابه خير قلوب العباد فجعلهم وزراء نبيه يقاتلون على دينه ይላል። ከመልእክተኛው ዓለይሂ ሰላቱ ወሰላም በኋላ ደግሞ የዛን ጊዜ ነዋሪዎችን በምድር ላይ የነበሩትን ሰዎችን ልቦና አላህ አይቶ የሰሓቦቹ የተሻለ ሆኖ ስላገኘው እነሱን የመልእክተኛው ባልደረቦች እንዲሆኑ በእሳቸው ዲል ላይ ሆነው እንዲታገሉ መረጣቸው ይላል። ስለዚህ ምርጫ ነው። ይሄ ሊታወቅ ይገባል ማለት ነው። ከዛ ባሻገር ደግሞ እነሱ እኛ ዛሬ የምንማራቸውን ዑሉም አልአላህ የሚባሉትን የተለያዩ ትምህርቶች መማር አላስፈለጋቸውም። ለምሳሌ ኡሱሉል ፊቅህ መማር አላስፈለጋቸውም። ለምን? ሰሊቀተን የሚያውቁት ነገር ነው በውስጣቸው ያለ ከቋንቋ አንጻርና ከግንዛቤ አንጻር የተሻሉ በመሆናቸው ማለት ነው። እኛ እኮ እነዚህ ነገሮች ሁሉ ስንማር ከነሱ የጨመረ አዲስ ነገር እየተማርን አይደለም። ወደዛ ትንሽ ለመጠጋት ያህል ነው አይደለ? አሁን ሙስጠላህ አልሐዲስ የምንማረው ለምንድን ነው? ሰነዶችን ለማጣራት ነው። እሳቸው ቀጥታ እነሱ ከመልእክተኛው ዓለይሂ ሰላም ቀጥታ የሰሙት ነገር ነው። አያስፈልጋቸውም። አየህ፣ ቋንቋ እንማራለን ነህው ሰርፍ እያለን እነሱ እነዚህ ሙስጠላሃት ወይም ደግሞ ቴክኒካዊ ቃላት ምናልባት ባያውቁም በዛን ጊዜ ስላልነበረ ማለት ነው። ግን ራሱ የሚፈለገው አስኳሉን ያውቁታል። ምንም ጥረት ሳያስፈልጋቸው ተፈጥሯዊ በሆነ መልኩ የተላበሱት ነው ከቋንቋ ተናጋሪነታቸው አንጻር ማለት ነው። እና እነኚህ ነገሮች ተጽዕኖ ያሳድራሉ። በዚህ ላይ ደግሞ የነበራቸው ቅንነት ያኒ እንዲሁ የመልእክተኛው ዓለይሂ ሰላቱ ወሰላም ሰሓቦች ስለሆነ ብቻ ሳይሆን የነበራቸው ቅንነት እውነትን ለማወቅ የነበራቸው ፍላጎት ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር መኖራቸው ደግሞ ያኒ ወህይ ሲወርድ የነበሩ ከመሆናቸው አንጻር ከግንዛቤ አንጻር የቀረቡ ናቸው። ይህን ብቻ ሳይሆን ለምደዋል። ከመልእክተኛው ጋር ያሳለፉት ጊዜ ስለ ቁርአን
እና ስለመሰል ስለ ቁርአን ስለ ሐዲስ ማስረጃዎች ለምሳሌ ግንዛቤያቸው የጠለቀ እንዲሆን ተመቻችቶላቸዋል ማለት ነው። ለዚህ ነው الإمام الشافعي هم فوقنا في كل علم وفضيلة ይላሉ ዒባራ ነሕዋሃ እነሱ ማለት ሰሓቦች ማለታቸው ነው በየትኛውም የዕልምና የትሩፋት አይነት ከኛ በላይ ናቸው ብለው የእነሱን ንግግር ቅድሚያ እንደሚሰጡ ያሳያሉ ማለት ነው። አልሙሂም ወደ ተፍሲር ስንመጣ ደግሞ የሰሓቦች ተፍሲርን ስንመለከት አንዳንድ ዑለማዎች በጥቅሉ ሰሓቦች የሆነን አንቀጽ ከፈሰሩ ይህ ልክ መርፉዕ እንደሆነ ሐዲስ ይቆጠራል ይላሉ። መርፉዕ እንደሆነ ወደ መልእክተኛው ልክ መልእክተኛው እንደተናገሩት ሐዲስ ነው የሚታየው እስከ ማለት የደረሱ አሉ። ለምሳሌ አቡ ዓብድላህ አልሐኪም صاحب المستدرك على الصحيحين ማለት ነው እዛው المستدرك በተባለው መጽሐፋቸው ላይ ምን ይላሉ? ليعلم طالب هذا العلم أن تفسير الصحابي الذي شهد الوحي والتنزيل عند الشيخين حديث مسند ይላሉ። የዚህ እውቀት ፈላጊ ማለት የሐዲስ እውቀት ፈላጊ ሊያውቅ የሚገባው ነገር ሲያወሱ ወህይና ተንዚል ማለት ከመልእክተኛው ዐለይሂ ሰላም የሚተላለፈውን ወህይ ወይም አላህ ያወረደውን ተንዚል በጊዜው ኖሮ ያየ ሰው እንዲህ አይነት ሰሓቢ የሚፈስረው ተፍሲር ሁለቱ ሼኾች ዘንድ ማለት አልቡኻሪና ሙስሊም ዘንድ ሙስነድ እንደሆነ ሐዲስ ነው የሚቆጠረው። ሙስነድ እዚህ ላይ የሚፈለግበት ሰነዱ የተያያዘ ለማለት ሳይሆን መርፉዕ ነው። ሌላ ቦታ ላይ አልሐኪም ራሳቸው መርፉዕ የሚለውን ቃል ተጠቅመዋል ይህንን ሀሳብ ሲደግሙ ማለት ነው። ሙስነድ አንዳንዴ መርፉዕ ሊፈልግበት ይችላል እና ይህን እስከ ማለት ደርሰዋል። የሰሓቢ ተፍሲር በቃ እንደ ማንኛውም ሐዲስ ነው የሚታየው የማያጠራጥር ነው ቡኻሪና ሙስሊም ዘንድ ማለት ቡኻሪና ሙስሊም ዘንድ ይላሉ። ግን አንዳንድ ዑለማዎች ይህ በጥቅሉ ሳይሆን አስባበ ኑዙልን የተመለከተ ነው ይላሉ። ማለት ዝም ብሎ ተፍሲር መሆኑ ብቻ ሳይሆን ይሄ አንቀጽ ለምሳሌ የወረደው በዚህ ምክንያት ነው፣ እንዲህ አይነት ክስተት ከተከሰተ በኋላ ይሄ አንቀጽ ወረደ ካለ ይሄኛው ነው ሁክም ረፍዕ የሚሰጠው ይላሉ። አብዛኞቹ ዑለማዎች ሙተአኺሮች በዚህ መልኩ ነው የሚገድቡት ማለት ነው። ኢብኑ ሰላህ ለምሳሌ في مقدمة علوم الحديث بدن بدرجه هنا قلت سوتها له كذلك العراقي هي الناس ملكته من يلالو وعد ما فسره الصحابي رفعا فمحمول على الأسباب صحابي يفسرون مرفوع درجه ما كتر بتكلم عنكم مسرت فمحمول على الأسباب أسباب النزول مالتها هنا تقام الله ولذلك እነ ቡኻሪ ላይ ያሉ ነው ከዚህ ቡኻሪና ሙስሊም እንግዲህ ይሄ ሰበበና ዙል አይገደቡም ነው የአልሐኪም ግንዛቤ ነው። البخاريና ሙስሊም በቀጥታ የተናገሩትን አግኝተን ሳይሆን ስለ ሁለቱ ይበልጥ ጥናት ያላቸው አቡ ዓብድላህ አልሐኪም صاحب المستدرك የተናገሩት ነው። ይሄንን ያገኘ ነው ማለት ነው። ለማንኛውም ኢብኑ አልቀይም ይሄንን ተፍሲር አውስቶ የአልሐኪም ንግግርን ካወሳ በኋላ في غاثة اللهفان من ይላል وهذا وإن كان فيه نظر فلا ريب أنه أولى بالقبول من تفسير من بعدهم ይላል። ይህ አባባል ማለት የአልሐኪም ንግግር ማለት ነው። በአጠቃላይ እንደ መርፉዕ ሐዲስ ይወሰዳል የሚለው ብዙ የማያስኬድ ቢሆንም ወይም ደግሞ فيه نظر ማለት እንግዲህ ክርክር ሊኖርበት ይችላል ማለት ነው። ነገር ግን ያለምንም ጥርጥር የሰሓቦች ተፍሲር ከነሱ በኋላ ከመጡት ታቢዒዎች ወይም ሌሎች ትውልዶች ተፍሲር የተሻለና ይበልጥ ልንቀበለው የሚገባ እንደሆነ ጥርጥር እንደሌለ ያሳያል ይላል። فهم أعلم الأمة بمراد الله من كتابه ይላል ኢብኑ አልቀይም ቀጥሎ። ምክንያቱም እነሱ በጥቅሉ ከሌላው ህዝበ ሙስሊም የአላህን መጽሐፍ በማወቅ ረገድ ወደር የላቸውም፣ ይበልጥ የሚያውቁ ናቸው ይላል። فعليهم نزل በእነሱ ላይ ነው የወረደው። እነሱ በህይወት እያሉ ሁኔታዎችን ያውቃሉ ከምን አንጻር ወረደ የሚለውን ለምሳሌ وهم أول من خوطب به من الأمة መጀመሪያ ቁርአን ያናገራቸው እነሱን ነው። يعني የቁርአን መልእክት ቀጥታ እነሱን የተመለከተ ነበር ማለት ነው። وقد شاهدوا تفسيره من الرسول صلى الله عليه وسلم علما وعملا ከመልእክተኛው عليه الصلاة والسلام ደግሞ ይህንን ቁርአን የሚፈስር ወይም ደግሞ የሚያብራራ ነገርን በንግግር ደረጃ ዒልመን ሲል እንግዲህ በንግግር ለምሳሌ መልእክተኛው ያስተማሩት ወይም ደግሞ በተግባርም ደረጃ አይተዋል። ስለዚህ ይበልጥ ግንዛቤያቸው የሰፋ ነው። قال وهم العرب الفصحاء على الحقيقة እነሱ ደግሞ በቋንቋ ደረጃ ያው የማይታሙ ቋንቋቸው በጣም የጠራ አረቦች ናቸው ማለት ነው። فلا معدل عن تفسيرهم ما وجد إليه سبيل ከነሱ ተፍሲር እንዲያው የነሱን ተፍሲር መያዝ የምንችል እስከሆነ ድረስ ወደ ሌላ በፍጹም መጓዝ አይገባንም ነው ይላሉ ማለት ነው። እና ከዚህ አንፃር ይህን መልእክት የሚያጠናክር ሆኖ እናገኘዋለን።
ይህ ደግሞ የአብዛኛዎቹ የተፍሲር ሊቃውንትም አቋም ከሰሐቦች ውጭም ያሉት ዋና የድሮ የተፍሲር ሊቃውንት አቋምም ይህ ነው ማለት ነው። لذلك الواحدي ታወቁት የተፍሲር ሊቅ ከቀደምት የተፍሲር ሊቃውንት ይቆጠራሉ። ከአንድ በላይ ተፍሲር አላቸው። ተፍሲር الوسيط በሚባለው ቦታ የተናገሩትና አሁን መጠቅሰው አልበሲጥ የሚባል ተፍሲር አላቸው፣ አልወሲጥ አላቸው፣ አልወጂዝ አላቸው። ከዛም ውጭ አስባብ النزول የሚባል ኪታብ አላቸው። በቁርአን ዙሪያ የጻፏቸው በጣም ብዙ መጽሐፍት አሉ። من ይላሉ وأكثر المفسرين على أن المراد بلهو الحديث الغنى አብዛኛዎቹ የተፍሲር ሊቃውንት ለህው الحديث እዚህ ላይ የሚፈለግበት ዘፈን ነው ይላሉ ይላል። እና طبعا ይህንን ያጸኑት እሳቸው ብቻ አይደለም። አንዳንዶቹ እንዲያውም ሌሎችን አቋሞች ከመጥቀሳቸው ጋር ይሄ ነው ትክክለኛ ብለው ባጭሩ ቀጭተው ታልፈዋል እዚህ ላይ ማለት ነው። እንደዚሁም እዛው ቦታ ላይ الواحدي አለፍ ብለው ምን ይላሉ መሰለህ قال أهل المعاني ይላሉ። እንግዲህ ከበላጋ አንፃር እውቀት ያላቸው የቋንቋ ሊቆች በተለይ ተፍሲርን ይበልጥ የሚያውቁ የቋንቋ ሊቆች በጥቅሉ አንድ ሁለት ሳይሆኑ በጣም ብዙዎች ወይም አብዛኛዎቹ ያሉትን ሲናገሩ ምን ይላሉ ويدخل في هذا كل من اختار اللهو والغناء والمزامير والمعازف على القرآن በዚህ መልእክት ውስጥ ማንኛውም ተራዛዛታን ወይም ዘፈንን ወይም ደግሞ የተለያዩ የሙዚቃ መሳሪያዎችን የመረጠ ከቁርአን ያስቀደመ ሰው እዚህ ውስጥ ይካተታል። ስለዚህ ومن الناس من يشتري ሲል ሁለት መልእክት ሊኖረው ይችላል። اشترى የሚለው አንደኛው በገንዘብ መግዛት ሊሆን ይችላል። በገንዘብ መግዛት ሲባል እንደ ሁኔታው ይለያያል። ቀጥታ የሚዘፍኑ ዘፋኞችን መግዛት ሊሆን ይችላል። አንዳንድ ጊዜ ደግሞ ራሱ ዘፋኑን በገንዘብ ማሰራጨት እዚህ ላይ ሊፈለግበት ይችላል ማለት ነው። እና ምን ይላሉ መለወጥም ይሆናል፣ መለወጥም ይመጣል። ትክክል ነው። እሽተራ የሚለው ብዙ የቁርአን አንቀጾች ላይ አንዳንዴ እስቲብዳል ይፈልግበታል፣ መቀየር ማለት ነው እንደሚለው ማለት ነው እንጂ የግድ የገንዘብ ክፍያ ብቻ አይደለም። ስለዚህ ይሄኛውም የተፈለገ ነው፣ አንድ የተፈለገ ተፍሲር ነው። እዚህ ላይ ራሱ ይሄንን ይጠቁማሉ። يقول وإن كان اللفظ ورد بالاشتراء አሉና لأن هذا اللفظ يذكر في الاستبدال والاختيار كثيرا አሉ። ምክንያቱም ይህ ቃል እሽትራ የሚለው ቀጥታ ስተረጎም መግዛት ቢሆንም በቁርአን ውስጥ በተለይ መቀየርን የሚወክል ሆኖ በብዛት ይመጣል ማለታቸው ነው። ወይም መምረጥን ራሱ በዚህ ፋንታ ሌላን መምረጥ ወይ ደግሞ መቀየር። ስለዚህ እዚህ ላይ ግድ ገንዘብ ያወጡ መግዛት ብቻ አይደለም የሚለውን ለማጽናት ፈልገው ነው እነሱ ማለት የቋንቋ ሊቆች ማንኛውም የቀየረ ሰው ያሉት እዚህ ላይ የግድ መግዛት ብቻ ሳይሆን በቁርአን ፋንታ ይህንን የመረጠ ሰው እዚህ ውስጥ ይካተታል እያሉ ነው ማለት ነው። طيب ስለዚህ ሌሎች የተፍሲር አቋሞችም አሉ እና አንዳንድ ሰዎች ቅድም ስለ እንግዲህ ዓም ወይም ደግሞ አካታች ስለሆኑ ቃናዎች ስናወሳ የጠቆምነው ቁም ነገር አለ እና አንዳንዶች የሆኑ መጽሐፎች ላይ እንዳየሁት ምን ይላሉ እንዴት የሰሐቢ ተፍሲር ሙኸሲስ ሆኖ ሊቀርብ ይችላል? ማስረጃ አይደለም። እንግዲህ ዑለማዎች አካታች የሆኑ ገለጻዎች ተኽሲስ የሚደረጉባቸው ማስረጃዎችን ለምሳሌ ሲዘረዝሩ ቀውሉ ሰሐቢ ያላሉ ያኒ ሙኸሲሳት ሙተሲላና ሙንፈሲላ የተያያዙ እዛው ገደብን የሚገልጹ ማስረጃዎች ወይም ደግሞ ሌላ ቦታ ላይ የሚወሱ ማስረጃዎች ሊሆኑ ይችላሉ ብሎ ለሁለት ከፍለው ሲገልጹ በየትኛውም ላይ ተፍሲር ሰሐቢን እንደዚህ አልገለጹም ይላል እና في الحقيقة እዚህ ላይ ያልተገነዘቡት ነገር የሰሐቦች ተፍሲር ተኽሲስ ያደርጋል እያልን አይደለም። ምንም እንኳን ይህን ያሉ ቢኖሩም ማለት ነው። በተለይ በእንዲህ አይነት ሁኔታ ላይ ደረጃው ከፍ ያለ ከመሆኑ አንጻር ከቁርአን ከሐዲስ ጋር የሚጋጭ አድርገን አናቀርብም። ግን ተኽሲስ ልክ እንደ ተፍሲር ነውና ከዚህ በፊት እንዳልነው ይሄ ነገር እዛ ውስጥ እንደማይገባ መግለጽ ማብራሪያ ነው እንጂ ተቃራኒ ሐሳብ አይደለም። في الحقيقة ያ ከመሆኑ ጋር ግን እንበልና ናም የሰሐቦች ተፍሲር ተኽሲስ አያደርግም፣ ጥቅል መልእክትን አይገድምም ብንል ግድ የለም እዛ ውስጥ እንደሚገባ እኮ ማሳያ አድርገን ነው እኛ የምናቀርበው። ለህወል ሐዲስ አንዱ በዋነኝነት የሚፈለግበት ዘፈን መሆኑን ለማሳየት እንጂ በዘፈን ላይ ባያጥር ቃሉ የሚመለከታቸው ሌሎች መልእክቶችን እንዲያቀፍ ብናደርግ ራሱ ግድ የለም የሚጋጭ እኮ አይደለም አይደል እንዴ? ይሄ ነው ብዙ ሰዎች ያልተገነዘቡት ነገር። ስለዚህ እኛ ይሄ ብቻ ይፈለግበታል የሚለው መልእክት የምጥኝ ብለን እየያዝን አይደለም። ከዚህም ውጭ ሌሎች መልእክቶች ሊፈለጉበት ይችላሉ። ግን ዋናው ክርክራችን ይህ ነገር እዚህ ውስጥ ይገባል ወይስ አይገባም ነው።
ሰሓቦች የማይገባ ነገር ተነስተው እንግዲህ ይገባል ብለው እንዲያውም በዋነኝነት እንደ ተፍሲር ያስቀምጣሉ ተብሎ አይታሰብምና ማለት ነው። ሼክ መች ገደቡት ነው እንግዲህ ጊና ብሎ ሲፈሰር ለህወል ሐዲስን አመነቱ እንዳለ ይቆያል። ማንኛውም ዛዛታ ወሬ አላህ Subhanahu Ta'ala ያወገዘው ነው። በቁርአን ምትክ ወይም ደግሞ ቁርአንን ሽጦ ያን የሚገዛ ወይም ደግሞ በሰፋ ባለ ትርጉሙ ቅድም ባብራራችሁልን ያለወጠ ማለት ነው። ከቁርአን የዛዛታ ወሬን ለወጠ የሚለው ላይ የኢብኑ አባስ የሚሆን የኢብኑ መስዑድ ተፍሲር እንደ ምሳሌ ጠቀሱት ወይም ደግሞ ለህወል ሐዲስ የሚለው ውስጥ አንድ ማሳያ አድርገው ጠቀሱት እንጂ አልገደቡትም ነው። ትክክል ነው። እንዲያውም حتى ቢገድቡት ራሱ في الحقيقة ቅድም እንዳልኩት የነሱ ተፍሲር ከሌላው ተፍሲር حتى ከቋንቋዊ መልእክት ቅድሚያ ይሰጠዋል። አንዳንድ አንቀጾችን ኢብኑ አባስ እንዳሉት ተፍሲር አራት አይነት ነው ሲሉ አንዳንድ የቁርአን አንቀጾችን መልእክት ዑለማዎች ብቻ የሚያውቋቸው ናቸው ይላል። አንዳንዱ በቋንቋ ደረጃ ብቻ ይታወቃልና ሰሓቦች ገድበውት ቢሆን ኖሮ ራሱ ከቋንቋ አንጻር ሰፊ መልእክት ስላለው ብቻ የግድ ሰፊ መልእክቱን ተግባራዊ ልናደርግ እንችላለን። ይሄ የታወቀ ነገር ነው። ግን እንበልና እዚህ ላይ ሰሓቦቹ አልገደቡትም። خلاص የሚፈለግበት ነገር ምን እንደሆነ ሲናገሩ በዋናኝነት እዚህ ውስጥ ይገባል እያሉ ነው። ከሌሎቹ የተፍሲር አቋሞች ጋር አይጋጭም ማለት ነው። ሼክ እዚህ ጋር ምን ተረዳው ተክሲስነቱን ማንም አላለም። ሰሃቦች ኻስ አደረጉት አልተባለም። የሰሃቦችን ተፍሲር አይተን እንደሆነ በምሳሌ ምናምን ይፈስሯት ነገር አለ። ልክ እንደ አንድ ምሳሌ ከዛ ይልቅ ኢስቲትና ማድረግ ይመስላል። አሁን ሌሎቹ ጋር ደግሞ ለህወል ሐዲስ ላይ ሁሉም ለህወል ሐዲስ ይወገዛል። ሙዚቃ ሲቀር ይመስላል ግልባጩ ደግሞ ስለቸገር ነው። ቁርአን አንዱ ተአምራዊነቱ በቀጥታ የሚጣረሱ ተፍሲሮች እስካልሆኑ ድረስ ሁሉንም ተፍሲሮች ማስተናገድ መቻሉ ነው። ሼክ ኢስላም ተይሚያ ሙቀዲማ في اصول التفسير በሚለው አጭር መጽሐፋቸው ላይ ይህንን ነገር በሰፊው ያብራራሉ። ከአንድ በላይ መልእክት ሊያስተናግድ የሚችል አንቀጽ ከሆነ አስሉ ሁሉንም የሚያስተናግድ ሁሉንም የሚወክል ሊሆን ይችላል። ስለዚህ ይሄ አንድ የቁርአን ተአምራዊነት ነው። ከአንድ በላይ መልእክቶችን ያስተላልፋል ማለት ነው። ያኒ ይህንን ስንል حتى አካታች በሆነ ገለጻም ባይሆን በቀጥታም በተዘዋዋሪም በሆነ መልኩ የሚጠቀሱ ተፍሲሮች ትክክለኛ ተፍሲሮች እስከሆኑ በተለይ ተላላቆች ከሚባለው ከሰሃቦችና ከታቢዒዎች የተወረሱ ከሆነ ድረስ ሁሉንም ያካትታል ማለት እንችላለን። እና እዚህም ላይ የምንለው እሱን ነው። ያኔ ይሄ ነገር ጠፍቶን አይደለም ማለት ነው። ግልጽ ነው። ዑለማዎች መቼም ከድሮ ጀምሮ ከቋንቋ አንፃር ይበልጥ ክህሎት ያላቸው ከመሆናቸው ጋር ለህወል ሐዲስ እዚህ ላይ ጊና ነው የሚፈለግበት ሲሉ ያኒ ለህው የሚለው አረብኛ ጠፍቷቸው ምናምን አይደለም ያውቁታል። እና እንዲያውም ኢብኑ አልቀይም የሚሰጡት ምላሽ አለ። ይሄን አስመልክቶ ወደ እሳቸው ምላሽ ከማለፌ በፊት ተፍሲሮቹን ባጭሩ እንያቸው ምን ምንድነው እዚህ ላይ የተባለ የሚለውን ማለት ነው። አጠር አድርጎ አቋሎችን ወይም ደግሞ በዚህ ላይ የተወሱ የተፍሲር አይነቶችን የሚገልጽልን ኢብኑ አልጀውዚ ነው። ኢብኑ አልጀውዚ ዛድ አልመሲር በተባለው መጽሐፋቸው ላይ በዚህ አንቀጽ ወይም በሌሎች አንቀጾች ላይ የሚወሱ ተፍሲሮችን ሁሉ ሰብሰብ አድርገው በማቅረብ ይታወቃሉ። አንደኛው ቀውል ይሄ ነው፣ ይሄንን ደግሞ እነከሌ መርጠውታል፣ ሁለተኛው ይሄ ነው እያሉ ብዙ ቦታ እየተበታተኑ ሰብሰብ ያደርጋሉና ጥሩ የተፍሲር መጽሐፍ ነው። ምን ይላሉ እዛ ላይ መሰለ ወፊል ሙራድ ቢለህው الحديث 4 أقوال አራት አይነት አቋሞች አሉ ለህው الحديث ምንድነው በሚለው ላይ ማለት ነው። أحدها أنه الغناء عندኛው መጀመሪያ የጠቀሱት ማለት ነው غناء ወይም ዘፈን ነው አሉ። كان ابن مسعود يقول هو الغناء والذي لا إله إلا هو يرددها 3 مرات ابن مسعود قدم ለጠቀስነው بالله እየማሉ 3 ጊዜ እየደጋገሙ غناء የተፈለገበት ይሉ ነበር ይላል። وبهذا قال ابن عباسም ተመሳሳይ ነገር ተናግረዋል። ሙጃሂድም እንደዚህ ተናግረዋል። አንድ ተፍሲራቸው ላይ ወደፊት ራሳቸው ይጠቅሱታል። طبل ብለው ፈስረውታል። ከበሮ ብለው ማለት ነው። ነገራችን ላይ ትክክለኛ ሰነድ ነው ይሄኛው የሙጃሂድ ራሱ ማለት ነው። ለምን አንድ የዘመናችን የተጻፈ መጽሐፍ ላይ ይሄ ያጠራጥራል ምክንያቱም በከሌና በከሌ መካከል እንቅጣዕ አለ ይላሉ። ግን ትክክል አይደለም። ይሄንን ያለው ሰውዬ ሌላ የሙስጠላህ አልሐዲስ ኪታቡ ላይ ከሙጃሂድ ለምሳሌ የሚያወሩት ከሙጃሂድ በብዛት የሚያወሩ የታወቁ ሰዎች አሉ። ኢብኑ አቢ ነጂህን የመሰሉ ማለት ነውና መጽሐፍ ነው እነሱ ዘግበው አስቀምጠውታል። እና ከሱ የሚያወሩ ሰዎች አንዳንዴ መጽሐፉን ዘለው ቀጥታ ሙጃሂድ ብሎ ሲያወሩ ይሄ ሙተሲል ነው የታወቀ ስልት ነው ተፍሲር ላይ። ስለዚህ ችግር የለውም ብሎ አረጋግጠው ልክ ስለ ሙዚቃ ሲያወራ ግን ሙንቀጢዕ ነው ይላል። አልሙሂም ባጭሩ እንየውና
ምን ይላል? ወሰዒድ ብን ጁበይርም እንደዚህ ብለዋል። እነዚህ ትላልቅ የተፍሲር ሊቃውንት ናቸው። ዒክሪማ ወቀታዳ ጠብዓን ሌሎችም አሉ። አልሐሰን አልበስሪ ብዙ አሉ። ምን ይላል መሰለ? ወረወ ብኑ አቢ ነጂሕ ዐን ሙጃሂድን ቃለ ለሁ አጠብል ጠይብ አንደኛው ተፍሲር ጊና ነው። አንደኛው ይሄ ነው ማለት ነው። ሁለተኛው ደግሞ ወሳኒ አነሁ ማ አልሃ ዐን ላሂ ተዓላ ቃለሁ አልሐሰን ወዐንሁ ሚስሉ ቀውል አልአወል ከአላህ የሚያዘናጋ ወይም አላህን ከማውሳት የሚያዘናጋ ነገር ሁሉ ብለው አልሐሰንን ፈስረውታል። ከሱ ከአልሐሰን አልበስሪ የተወራ ሌላ ዘገባ ላይ እንደ መጀመሪያው الغና ብለው እንደ ፈሰሩ ተወርቷል። ሶስተኛው الثالث أنه ሽርክ ነው ብለው ፈስረውታል። ይሄ الضحاك የመረጡት ነው። الرابع ደግሞ الباطل ባጥል የሆነ ከንቱ የሆነ ማንኛውም ነገር ብለው አጣ ተናግረዋል። እና እነዚህ ነገሮች ይጋጫሉ ወይ ነው አሁን ጥያቄያችን። ምን ይላሉ መሰለ ኢብኑ አልቀይም አሁን ኢጋተት اللهفان በሚለው መጽሐፋቸው ላይ قال ولا تعارض بين تفسير لهو الحديث بالغناء وتفسيرها بأخبار الأعاجم ملوكها وملوك الروم ونحو ذلك مما كان النضر بن الحارث يحدث به أهل مكة ليشغلهم به عن القرآن. لهو الحديث የሚለውን ዘፈን ብሎ መፈሰርና በሌላ በኩል ደግሞ ከአረብ ውጭ የሆኑ ሰዎች የነበራቸውን አንዳንድ ታሪኮች ወይም ደግሞ የነገስታቱን ገድልና መሰል አስመልክቶ ወሬዎች አስመልክቶ እነዚህን ሰዎች እንዲሰሟቸው ሆን ብሎ ከቁርአን ለማዘናጋት የሚተርክ ሰውን አስመልክቶ የወረደው የሚለው አቋም ነድር ብን ሐሪስን በተመለከተ የሚጋጭ አይደለም ይላል። ማነው እንደ ሰነድ በደንብ እና ጣራ ካልን ከሰነድ አንፃር የመጀመሪያዎቹ ናቸው ጠንካራዎች ከኢብኑ መስዑድና ከኢብኑ አባስ የተወሩት። ይሄ በሰነድ እንመርምረው ካልን ጠንካራ አይደለም ማለት የሰሐቢ ንግግር አይደለም። በዚህ መልኩ የፈሰረው ከኢብኑ አባስ የተወራበት አንድ ዘገባ አለ፣ ግን ሰነዱ እንደዛኛው ጠንካራ አይደለም። ግን ግድ የለም እንለፈው። ተፍሲር ላይ ብዙ አናጠብቅምና ማለት ነው። ማስለን አንዱን ጋር ማይጋጭ ስለሆነ نعم ليشغلهم به عن القرآن ከቁርአን እነሱ ሊያዘናጋቸው النضر بن الحارث የተባለ አንድ ካፊር ሰው ያው ታሪክና መሰል የድሮ ገድሎችንና ክስተቶችን ሆን ብሎ ሰዎች እንዲሰሙ በማድረግ ከቁርአን ሊያዘናጋቸው መሞከሩን የሚጠቁም ነው የሚለው እና በጊና መፈሰሩ የሚጋጭ አይደለም ይላል ኢብኑ القيم قال فكلاهما له الحديث ሁለቱም እኮ له الحديث ነው ይላል ኢብኑ القيم والغناء أشد لهوا وأعظم ضررا من أحاديث الملوك وأخبارهم ዘፈን ደግሞ ከማዘናጋት አንጻርና ከጉዳት አንጻር ይበልጥ የከፋ ነው ይላል። አዘናጊነቱ ይበልጥ የበረታ ጉዳቱም የገዘፈ ነው። ከምን የበለጠ من أحاديث الملوك وأخبارهم ከሰዎች ታሪክ። ምክንያቱም ታሪክ በራሱ ጊዜ ምናልባት ሊያጠፋ ይችላል እንጂ መስማቱ ይሄን ያህል ችግር ላያመጣ ይችላል። ከነገስታትና ከመሰል ሰዎች ታሪክ አንጻር ጉዳቱ ይሄን ያህል አይደለም ነው። ግን ዘፈን ግን አደገኛ ነው። قال فإنه رقية الزنا ومنبت النفاق وشرك الشيطان وخمرة العقل ይላል። ምክንያቱም ይህ የዚና ሩቅያ ነው። ያኒ እንደ መዳረሻ ማለት ሊሆን ይችላል። የሚነበነበው ነገር ያው በውስጡ አብዛኛውን ጊዜ ወደ ዝሙት የሚጠራ ሊሆን ስለሚችል ማለት ነው። ኒፋቅን በልብ ውስጥ የሚያበቅል የሸይጣን አንድ ወጥመድ አእምሮን የሚያስት ብሎ ይገልጸዋል። وصده عن القرآن أعظم من صد غيره من الكلام الباطل ከሌሎች ባጥል ከሆኑ ከንቱ ከሆኑ ንግግሮች ይልቅ ሰዎችን ከቁርአን የሚያዘናጋና የሚያዛንፍ ነው ይላል። لشدة ميل النفوس إليه ምክንያቱም ነፍስ ወደዚህ በጣም ትዘነበላለች እንደሚታወቀው ጥሩ ዜማ ስላለው ማለት ነው። ሁለት ነገር ነው። አንደኛው ብቻ ሳይሆን የተገጠመ ነው፣ በዛ ላይ እንትን ተጨምሮበት። ስለዚህ ሁለት ነገር አንድ ላይ ሲሆን ተጽዕኖ አደገኛ ነው። ዜማም አለው መልእክቱም ደግሞ አደገኛ ሲሆን ማለት ነው። ግን በግጥም መሆኑም ራሱ አለ፣ ሶስትም ሊሆን ይችላል። ግጥምም ራሱ ተጽዕኖ አሳዳሪ ነው እንደሚታወቀው። ግን አንዱ የተሻለ ማለት ጥሩ ስለሆነ ሌላው ይፈቀዳል ማለት አይደለም። ሁሉም ተጽዕኖ ስለሚያሳድሩ ማለት ለምሳሌ ዜማው ራሱን የቻለች ክልክል የሚያደርገው ነገር እንዳለ ከዚህ በፊት ታውቀናል። እዚህ ይዘቱ ጥሩ ቢሆንም ማለት ነው። ምክንያቱም ይዘቱ ብቻ አይደለም የሚታየውና ማለት ነው። ምን ይላል አለፍ ብሎ إذا عرف هذا فأهل الغناء ومستمعوه لهم نصيب من هذا الذم بحسب اشتغالهم بالغناء يعني القرآن ይላል። المهم ይሄን ኢንሻአላህ አለፍ ብለን እናየዋለን። ምክንያቱም አንዳንድ ሰዎች አንቀጹ ላይ የተወሱት ነገሮች ከሃዲያንን የሚመለከቱ ናቸው
ካለው ዛቻ ከባድነት አንጻር የሚሉ ነገሮች አሉ። ግን ያ ማለት የግድ ዘፈንን የሰማ ሰው ዛቻው በዚህ መልኩ ከሃዲያንን በሚመለከትበት መጠን ይመለከታል ማለትም አይደለም። ዞሮ ዞሮ ምንድነው አንድ ልናውቀው የሚገባ ነገር እነዚህ ተፍሲሮች እርስ በርሳቸው የሚጋጩ አይደሉም። ግን ቅድሚያ እንስጥ ካለን ያለምንም ጥርጥር ቅድሚያ የምንሰጠው ተፍሲር የሰሃቦችን ተፍሲር ነው የሚሆነው ማለት ነው። ይህን የሚያጠናክረው ደግሞ ምንድነው ካልን ቃሉ ራሱ ለሁል ሐዲስ የሚለው እኛ ያው አረብኛን ከመዝገበ ቃላት አንጻር የሚጠቀሱ ትርጉሞችን ብቻ መሰረት አድርገን ስለምንረዳ አንዳንዴ አይገባንም እንጂ በመሰረቱ ይሄ ገለጻ ራሱ በብዛት የሚመለክ ለሁ የሚለው ቃል ዘፈንን እኮ ነው የሚመለከተው። ማሳያ ለምሳሌ ማለት ነው መልእክተኛችን አለይሂ ሰላቱ ወሰላም ለአኢሻ የሆነ ሰርግ ላይ የአንሳሮች ሰርግ ላይ አማ ካነ معكم له فإن الأنصار يعجبهم له ብለዋል እኮ አይደል? እንግዲህ ሰርግ ላይ በዚህ መልኩ ማዜም እንደሚፈቀድ ከዚህ በፊት አውቀናልና ለህው አልነበራችሁም እንዴ አሏቸው። እንግዲህ ቀጥታ ከተረጎሙ ዛዛታ ማለት ነው። ስለ ዛዛታ አይደለም የሚያወሩት መልእክተኛው አለይሂ ሰላቱ ወሰላም። ይሄኛው ዜማና እንትኑ ነው የሚፈልግበት ዘፈኑ ማለት ነው። እና በሰርግ ላይ ለሴቶች ብቻ በሆነ መልኩ ተፈቅዷል። አንዳንድ ዑለማዎች እሱ ራሱ ዜማው ሌላ ዘፈን መምሰል የለበትም ይላሉ። ዞሮ ዞሮ فإن الأنصار يعجبهم اللهو ሲሉ እዚህ ላይ የተፈለገበት ይህ ነው። ያኒ በሰርግ ላይ እነሱ የሚወዱት ነገር ነው ማለት ነው። ስለዚህ ለህው የሚለው ቃል በመልእክተኛው አለይሂ ሰላቱ ወሰላም አንደበት ላይ የተፈለገበት መልእክት ይሄኛው ነገር ነው ማለት ነው። ስለዚህ ቃሉ አዲስ በዚህ መልክ መፈሰሩ አዲስ አይደለም ማለት ነው አይደለ? አልመላሂ ይላሉ ለምሳሌ ዑለማዎች። አሁን ቅድም ከዚህም በፊት በተደጋጋሚ የጠቀስነው የኢብኑ አቢ ዱንያ መጽሐፍ ዘሙል መላሂ እሳቸው ምታደል ብዙ ቀደምት ዑለማዎች ስለ ሙዚቃ መሳሪያዎችና መሰል ነገሮች አልመላሂ የሚል ቃል ይጠቀሙ ነበር። ቀደሙም የቡኻሪውም ኪታቡል ጊና ባቡል ጊና ወላሁ ይላል ለምሳሌ ማለት ነው። በጣም ጥሩ። እና ይሄ የሚያሳየው ለሁ የሚለው ቃል ከዑርፍ አንጻርም መልእክት ነበረው። ያኒ መነሻውን ጥሬ ትርጉም ብቻ አይደለም ማየት ያለብን ማለት ነው። ከዑርፍ ወይም ደግሞ ከተለምዶ አንጻር የሚፈለግበት መልእክት አለ በተለይ በዛኛው አውድ ማለት ነው። እና ያንንም መርሳት የለብን። ወለذلك ለሁ የሚለውን ቃል ስንመለከት حتى የሙዚቃ መሳሪያዎች ለምን ለሁ ተባሉ ከተባለ ኢብኑ አልጀውዚ ለምሳሌ ዛድ አልመሲር በተባለው የተፍሲር መጽሐፋቸው ለምን ይላሉ وإنما قيل لهذه الأشياء ከላይ ያለፉትን ሁሉ ማለት ዘፈንን ጨምሮ وإنما قيل لهذه الأشياء له الحديث لأنها تلهي عن ذكر الله له الحديث የተባለው እነዚህ ነገሮች በመሰረቱ አላህን ከማውሳት የሚያዘናጉ በመሆናቸው ነው። ያለምንም ጥርጥር ደግሞ ዘፈን አላህን ከማውሳት የሚያዘናጋ አንድ ነቀርሳ ነው። ይሄን እንግዲህ የሞከረው ነው የሚያውቀው ዑለማዎች ደጋግመው ይሄን ነገር የሚያወሱትም በምክንያት ነው እንዲህ የሚሉት። ዞሮ ዞሮ እነዚህ ተፍሲሮች ከአንድ በላይ የተወሱት ተፍሲሮች እርስ በርሳቸው የሚጋጩ ስላልሆኑ ነው ብዙ ጊዜ ዑለማዎች ሁሉንም ተርጂህ አድርገው ነው የሚያልፉት። አሁን አንዳንድ ሰው ተነስተው ለምሳሌ ይኸው አጠበሪ እኮ እዚህ ላይ ተርጂህ ያደረጉት ማንኛውንም የሚያዘናጋ ነገር ነው እንጂ ዘፈን አይደለም። እንደዛ አይደለም። አጠበሪ ያደረጉት ምንድነው ሁሉንም ያካትታል ነው። ከዛ በግልጽ ጠቀሱ ጊና የሚሆን ምንም ይሁን ሁሉንም ያካትታል አሉ። እሳቸው እንግዲህ ጊና ወይም ዘፈን ውስጥ እንደሚገባ አረጋግጠው ነው የሚያልፉት። ስለዚህ ዑለማዎች አካታች ነው የሚለውን ተርጂህ ሲያደርጉ ሁሉንም ተፍሲር እንቀበላለን ማለት እንጂ ዘፈንን ለማስወጣት አይደለምና ቅድም እንዳልከው አንዳንዱ ለሁል ሐዲስ ሲባል ሁሉንም ለሁል ሐዲስ ውስጥ ሊካተት የሚችል ነገር ሁሉ መርጦ ጊናን ብቻ ለይቶ ይፈቀዳል ይላል። ያ ነው ትክክለኛ ያልሆነ አረዳድ የሚባለው ማለት ነው። ምናልባት እንትን ለሁል ሐዲስን ዘፈን ብሎ ሲፈስሩት ቅድም የኢብኑ አልቀይም ስታነሱልን ኩሉ ማ እንትን لانه يلهي او يلهي عن ذكر الله አንዳንዶቹ ይሄንን የዘፈን ቀጥታ ትርጉም ከማድረግ ይልቅ ካኑ እንደ ሸርጥ ነው የሚወስዱት። اذا الها عن ذكر الله አይነት ነገር ያዘናጋ ጊዜ ያኔ صار يعني محرما ያን ጊዜ ነው حرام የሚሆነው እንጂ ዘፈን በራሱ የሚቻል ነገር ነው። ያዘናጋን ጊዜ ከቁርአን ያዘናጋን ጊዜ ያን ጊዜ حرام ይሆናል እንጂ አሁን ኢብኑ አልቀይም ንግግር ላይ የተረዳውት ሼክ አስተብራሩት ካነሁ ሲፋ ነገር ነው የዘፈንን ማብራሪያው ወይም ዘፈን የተሰየመበት ለሁል ሐዲስ በሚባል የተሰየመበት ምክንያት ሲናገሩ ጠቢዓው ወይም የዘፈን ባህሪው
ማዘናጋት ስለሆነ ነው እንጂ ያዘናጋ ጊዜ እንዳልሆነ የተረዳውትና ምን ያህል እውነት ነው ይሄም وكذلك شيخ تفسيرهم ላይ እንትን አሁን ቀደም የቀራነው የቁርአን ላይ ومن الناس من يشتري له الحديث ليضل عن سبيل الله ላይ ያለችው አምላም ላይ የሚያነሷት ነገር አለ ላሙ ተዕሊል ነው ወይስ ላሙ ተዕቂብ ነው የሚለውም ላም العቂባ ነው የሚለውም ኢንሻአላህ ሰፋ አድርጎ ታብራሩልናላችሁ ግን ቀደም የጠየቁት ጥያቄ ደርሷል መሰለ መልእክት የቀደሙን ጥያቄ ለመመለስ ማለትም ሲያዘናጋ ብቻ ነው ክልክል የሚሆነው የሚለውን ወጀንበር ለመመለስ ከዚህ በፊት ያወሰነውን አንድ መርሆ ማስታወስ በቂ ነው ብዬ አስባለሁ يعني التفريق بين العلة والحكمة ያልነው ማለት ነው በዑለማዎች ዘንድ አንድ ፍርድ የሚንጠለጠልበት ዒላ እና ያ ፍርድ የተደነገገበት ከበስተኋላ ያለው ጥበብ ወይም ሕክማ ሊለያዩ ይችላሉ እና ሕክማ እንደ ጥቅል መነሻ ነው እንጂ የሚታየው ፍርዱ የሚንጠለጠልበት ዋነኛ ዒላ አይደለም እና ብዙ ምሳሌዎች ሰጥተናል ያኔ እና ይሄ መገለጫው ነው አይደለ አንድ ሰው ለምሳሌ ሙሳፊር ሲሆን رخصة السفر ይፈቀድለት رخصة السفر ሲባል ለምሳሌ ሶላትን ባለአራት ረካዓዎችን ማሳጠር ረመዳን ላይ ጾም መፍጠር የመሳሰሉት ነገሮች ይፈቀዱለታል ዒላው እዚህ ላይ ምንድነው ከተባለ ሰፈር ነው ሙሳፊር የሆነ ሁሉ ማለት ነው ተመቸው አልተመቸው ተቸገረ አልተቸገረ خلاص ሁሉም ይፈቀድለታል ግን ከበስተኋላ ያለው ጥበብ ምንድነው ከተባለ መሸቃ ነው አብዛኛውን ጊዜ ሙሳፊር የሆነ ሰው መቸገሩ አይቀርም ግን እንዳጋጣሚ የሆነ ሰው ስላልተቸገረ ይሄኛው ፈቃድ እሱን አይመለከተውም አይባልም አይደል ለምን ምክንያቱም ፍርዱ በዚህ ላይ ቢንጠለጠል ኖሮ ሰዎች ይከራከሩ ነበር የሆነ ሰው መተው አንተ እኮ ምቾት ላይ ነው ያለው ስለአረኔ አንተ ስላየኸኝ ነው እንጂ እንደዚህ ሆኜ ተቸግሬ ነበር እያለ ሊጨቃጨቁ ነው ስለዚህ ሸሪዓ ምን አይነት ነገርን ያስቀመጠልን ወስፍ ظاهر منضبط دليل على كونه مناط للحكم እንደሚሉት ዑለማዎች ማለት ነው ظاهر የሆነና منضبط የሆነ እንደየሰው የማይለያይ መነሻ ነው ያስቀመጠልን እና ዘፈን ክልክል ነው ሲባል ዘፈን መሆኑ ራሱን የቻለ ዒላ ነው ማለት ነው ግልጽ ነው አይደል ነገር ግን ሰዎችን ያዘናጋል አያዘናጋም ከተባለ ይሄ ማዘናጋቱ በብዛት ስለማይቀር ያ እንደ ሕክማ የሚወሰድ ነገር ነው ሁለቱን አለመለየት ብዙ ሰዎች ላይ ከዚህም ውጭ ያሉ አንዳንድ ፍርዶች ላይ ትልቅ ስህተት ውስጥ እንዲገቡ ያደርጋቸዋል እና ይሄ አንድ ነገር ነው ማለት ነው ሌላ ምሳሌ ለመጨመር ከዚህ በፊት አንዳንድ ምሳሌዎች ጠቅሰናል ለምሳሌ በሸሪዓችን አንድ ሰው አንድ ወንድ ልጅ ባዕድ ከሆነች ሴት ጋራ ተነጥለው ተለይተው ከሰዎች እይታ ተነጥለው በአንድ ክፍል ውስጥ ለምሳሌ መቀመጥ ኸልዋ ተከልክሏል ለምን ግልጽ ነው ምክንያቱ ያኒ እንደ ጥበብ ካየው ወደ ዝሙት የሚያመሩ መንገዶችን ለመዝጋት ነው አይደለ ግን በፍጹም ሁለቱ ሰዎች ዝሙት ሊወድቁ አይችሉም ቢባል የሆነ ማስተማመኛ ቢሰጠን እንፈቅደዋለን ማለት ነው አንፈቅደው ወላ ዩሱፍና መርየም ቢሆኑ እንኳን ይፈልጉ ቢሆኑ ማለት ነው خلاص ክልክል ነው ክልክል ነው በሸሪዓ የተከለከለ ነገር ከሆነ ከዚህ አንፃር የሚለውን ራሱ ሸሪዓው ካልገደበልን ካላመጣልን በስተቀር እንደዚህ አንለምኛ ዒላው ግልጽ ነው በቃ እና ከዚህ አንፃር ልናይ ባለፈው ያነሳችሁትም አለ መጠጥ ላይ ዒላው ማስከሩ ነው እንጂ መስከሩ አይደለም ሰው ያይስከር ከፈለገ አንድ አስካሪ መሆኑ ማለት አስካሪ መጠጥ አስካሪ መሆኑ ነው حرام ያስደረገው እንጂ የሰውየውን ስካር ደረጃ ሲደርስ አይደለም አይመለከተንም በቃ ተቀራርቦ ነው ስለዚህ ይሄንን ሰዎች ሊያውቁ ይገባል እና አሁን እንዳልከው ይሄ ደግሞ ከምን ጋር ያያዛል ብዙ ሰዎች ከዚህ አንቀጽ ጋር ያያይዘው ይህ እኮ በቁርአን ውስጥ የተወገዘው ليضل عن سبيل الله በሚል ገደብ ነው ከአላህ መንገድ ለማጥመም አስቦ ከሆነ ነው እንጂ ዘፈን በዘፈንነቱ በራሱ አይከለከልም እንዲያውም ይሄ የኛ ማስረጃችን ነው ለማለት ያኒ የሚሉ ሰዎች አሉ ማለት ነው ابن حزم ይሄን ነገር በደንብ አጽንተው ነው የሚያስቀምጡት እና እናንተ በመትሉት ራሱ ቢሆን ይሄን ማስረጃ ብናደርገው ቁርአኑ እኮ ገድቦታል ليضل عن سبيل الله ከአላህ መንገድ ለማጥመም ብሎ ዘፈንን ወይም መሰል ነገርን የሚገዛ ወይ ደግሞ የሚመርጥ ሲሆን ነው እንጂ አንድ ሰው ሙስሐፍ የቁርአን ሙስሐፍን ራሱ ለማጥመም ብሎ ቢገዛው እዚህ ውስጥ ይካተታል ካፊርም ይሆናል ያኒ ከዲን ለማስወጣት ብሎ ይሄንን ቢያደርግ ይላሉ እና በቅድሚያ ቀጥታ ምላሽ ውስጥ ከመግባቴ በፊት ይህ እንዲያው ትላልቅ ዑለማዎች ዘንድ ይሰወራል ተብሎ ይታሰባል አሁን ለምሳሌ ስታዩ ليضل عن سبيل الله የተወሳሰበ ነገር አይደለም አይደል
يعني ይሄ ነገር ሳይታያቸው ቀርቶ ነው ዑለማዎች በጥቅሉ እንደ ማስረጃ ሁል ጊዜ በመጽሐፍት ላይ የሚያሰፍሩት። ሁሌ ዝርዝር ውስጥ ከመግባቱ በፊት አንድ ሰው ይሄንን መጠየቅ አለበት። ያኔ ይሄ ብቻውን ማስረጃ ነው እያልኩኝ አይደለም፣ ግን ተዳፍሮ ይሄንን ነገር ልክ እንደ ግልጽ ነገር አንድ ሰው ከማውራቱ በፊት ከሱ የበለጠ በቋንቋም በሸሪዓ ዕልም እውቀትም በጣም የተካኑ የሆኑ የእስላም ሊቃውንት ይህን ነገር ለምንድን ነው ያላወሱት ወይም በዚህ መልኩ ለምን አልገደቡትም የሚለውን ጥያቄ መጠየቅ ነበረበት። ዝም ብሎ አብዛኞቹ ዑለማዎች የመረጡትን አቋም መዳፈር ተገቢ አይደለም ማለት ነው። ምክንያት አላቸው። እንዲህ አይነት ነገር በፍጹም ሊሰወርባቸው አይችልም እነሱ አይደል፣ ግልጽ ነገር ነው። እና ወደ ምላሹ ስንሻገር በቅድሚያ ሊዩዲለ የሚለው ቃል ሁለት አይነት አቀራር አለው። ሊዩዲለ የሚለው ሁለት አይነት አቀራር አለው። አንደኛው እዚህ ላይ እንደጠቀስ ነው ሊዩዲለ ነው። ትርጉሙ ምንድነው? ሊያጠም ማለት ነው። ዩዲሉ የሚለው እንገዞ ይሄኛው ሳይሆን ዩዲሉ የሚለው ሙዳሪዕ ብንወስድ ማዲው ምንድነው? አضለ ነው አይደለ? አጠመመ ማለት ነው። ዩዲሉ ደግሞ ያጠማል ማለት ነው። ስለዚህ እሱ ሳይሆን ሌሎችን ያጠማል ማለት ነው። ትርጉሙ ይሄ ነው። ስለዚህ ይሄኛው ሱላቲ መዚድ ነው። መጀመሪያ ላይ ሀምዛዋ መዚድ ነች ማለት ነው። طيب ሁለተኛው አቀራር ምንድነው? ሊየضለ بفتح الياء ليضل عن سبيل الله ሊጠም ማለት ነው። ሊጠም ይሄኛው አቡ ዐምር አልበስሪ እንደዚሁ ኢብኑ ከሲር መኪ እና ሌሎችም ይቀሩበት ሙተዋቲር ቂራአ ነው። ከሰባቶች ውስጥ ሁለቱ እንደውም አንደኛው ሩወይስ የሚባሉት አቡ ጠይብ ባስተላለፉት የሳቸው አቀራር ላይ በአንደኛው ምክንያት ከአንድ በላይ አንዳንድ ጊዜ አቀራር ይኖራቸዋል። አንዱ ራዊ ራሱ ማለት ነው። ወይም አንዱ ቃሪ ከአንድ በላይ ራዊ ይኖረዋል። በአንደኛው ሪዋያ ላይ በዚህ መልኩ ነው የቀሩት። ያው የታወቀ ቂራአ ነው ይሄኛው፣ ምንም ኢሽካል የለውም ማለት ነው። ሊየضل ምን ማለት ነው? ሊጠም ማለት ነው። ራሱ ሊጠም ግልጽ ነው አይደለም? ምን ማለት ነው? ይህ ማለት እዚች ላይ የተጠቀሰችዋ ላሙል ዓቂባህ ነች ማለት ያ ነገር መሆኑ እንደማይቀር ለማሳየት መጨረሻውን ለመጠቆም የመጣች ላም እንጂ ምክንያቱ ይሄ ከሆነ ብቻ ይከለከላል ለማለት አይደለም ነው። ያኒ የግድ ላም التعليل ብቻ አይደለችም። በዚህ ምክንያት ሲሆን ብቻ ይከለከላል የሚለውን ገደብ ለማስቀመጥ አይደለም። حتى ያም ቢሆን ደግሞ ከዚህ ጋር አይጋጭም ብለናል። ምክንያቱም ለማጥመም አስቦ ከሆነ ደግሞ ያ ወንጀሉ ይገዝፋል ነው። ይሄ ነው ቅድም እንዳልነው የቁርአን ተአምራዊነት። በሁለቱም አቀራር የተለያዩ የሚመስሉ ግን የሚተጋገዙና አንዱ ሌላውን የሚያጠናክር መልእክት ነው የሚሆነው እንጂ የሚጋጩ አይደለም። እና ይሄን አስመልክቶ ለምሳሌ ላሙል ዓቂባ እንደሆነች የሚያሳዩ የተፍሲር ሊቃውንት አንዳንድ ነገሮችን ማየት እንችላለን። ያው ግልጽ እንዲሆን ላሙል ዓቂባ ማለት አሁን እንዳልኩት መጨረሻውን የሚያሳይ ማለት ነው። لكن ليكون لهم عدوا وحزنا እንዳለው ማለት ነው። فالتقطه آل فرعون ليكون لهم عدوا وحزنا የፊርዓውን ቤተሰቦች ሙሳን አነሷቸው በልጅነታቸው ማለት ነው ሲያገኟቸው። ليكون لهم عدوا وحزنا ጠላትና የእዝነት ምንጭ እንዲሆንላቸው ነይተው አይደለም አይደል? ምንድነው የሚፈልግ? እንደዛ መሆኑ አይቀርም ማለት ነው። መጨረሻው እንደዛ ነው። ለምሳሌ ምንድነው የሚለው ገጣሚው? ሊዱ ሊልመውቲ ወብኑ ሊልኸራቢ ሊዱ ሊልመውቲ ወብኑ ሊልኸራቢ ይላል። ፈኩሉኩም የሲሩ ኢላ ዘሃብ ይላል። ምን ማለት ነው? ሊዱ ሊልመውት ያኒ ውለዱ መሞቱ አይቀርም ነው እንጂ ሰው እንዲሞትላችሁ ብላችሁ ውለዱ ማለት አይደለም። ወብኑ ሊልኸራብ ሲልም መፍረሱ ለማይቀር ነገር ገንቡ ማለት ነው እንጂ እንዲፈርስላችሁ ነይታችሁ ገንቡ ማለት አይደለም። ከዚህ መጨረሻችሁ ሁላችሁም መሄዳችሁ አይቀርምና ማለት ነው። እና ይሄ ላሙል ዓቂባ ይባላል። طيب الزجاج كقدمت تفسير لقاونت አንዳንድ ነገሮችን እናጣቅስ። الزجاج معاني القرآن وإعرابه በሚባለው ታዋቂ መጽሐፋቸው ላይ የጠቀሱትን ስንመለከት ይህንን ደግሞ አልዋሂዲ ሁለቱም ተፍሲር አልበሲጥም አልወሲጥም ላይ ነቅል አድርገውታል። ንግግራቸውን ራሱ እና ኢቅራር አድርገውታል ማለት ነው። ሁለቱንም ቅራዎች አወሱ። ምን አሉ መሰለ? فمن قرأ ليضل بضم الياء فمعناه ليضل غيره ليضل ብሎ بضم الياء ያነበበ ሰው አነባበቡ ትርጉሙ ምንድነው? فمعناه ليضل غيره ሌላን ሊያጠም ማለት ነው። ትርጉሙ ከዚህ በፊት እንዳብራራ ነው። فإذا أضل غيره فهو يقول فإذا أضل غيره فقد ضل هو أيضا ሌላን የሚያጠም ከሆነ እሱ ራሱ ጠሟል ማለት ነው። ጠማማ ሰው ነው ሌላን የሚያጠም አይደል እንዴ? ራሱ ይሄን ማሰቡ ራሱ እኮ ጥመት ነው። ግን
ሰዎችን የሚያጠሙት ወደ ራሳቸው የጥመት አቋም እየተጣሩ ስለሆነ ማለት ነው። ቃል ወመን ቀረአ ሊየضለ ፈመዕናሁ ሊየሲረ አምሩሁ ኢለ ضላል። ሊየضለ ብሎ ያነበበው ሰው ደግሞ የዚህ ትርጓሜው ያኒ ነገረው ስራው ሁሉ ወደ ጥመት ሊመለስ ማለት ነው። ስለዚህ ሊየضለ ሲባል እዚህ ላይ ጥመትን አስቦና አቅዶ ማለት አይደለም። አንድ ሰው ልጥመም ብሎ ሆን ብሎ አቅዶ እንዲህ አይነት ነገር ማድረጉ የተለመደ አይደለምና የሚፈለገው ምንድነው መጨረሻው ያ መሆኑ አይቀርም። ስለዚህ ዘፈንን ማሰራጨት ወይም ዘፈንን መስማት አንደኛ ራስን ያጠማል። ያ ማለት ይህንን የሚያደርግ ሰው መጨረሻው ሁሌ ጥመት ነው ማለት ነው። ያ አላህ ካልጠበቀው በቀር ሁሌ ጥመት ነው የዚህ መጨረሻ ማለት ነው። ሌላን ሰው ደግሞ ለማጥመም አቅዶ ሲሆን ወንጀሉ የበረታ ይሆናል። በዛ መልኩ ነው ልንገነዘበው የሚገባው ማለት ነው። يقول ومن قرأ ليضل فمعناه ليصير أمره إلى الضلال فكأنه وإن لم يكن يقدر أنه يضل فسيصير أمره إلى أن يضل ይላሉ። እሱ ሌሎችን ማጥመም ምናልባት ባይቻለው እንኳን እሱ ግን ራሱ መጨረሻው ጥመት መሆኑ አያጠራጥርም ማለት ነው። በዚህ መልኩ አብራርተውታል ነው። ታዲያ ይህንን ላም እዚህ ላይ ተጠቀሰችዋል ላሙል ዓቂባ ማለት መጨረሻው እንደሆነ ለማሳየት የምትመጣ ላም እንደሆነች መጥቀሳችን አንዳንድ ሰው ዘንድ የሆነ ባይተዋር ሊሆን ይችላል። በሌላ አነጋገር አንዳንዶች እንዲህ ሲያጣጥሉት ስላጋጠመኝ ነው እና የተወሰኑ የተፍሲር ሊቃውንት ዘንድ ላሙ ተዕሊል ምክንያትን የምታመለክት ሆና መጠቀሷ ከዚህ ጋር አይጋጭም እና ከዚህ አንጻር እንዲያው ይህንን ካመለከቱ ዑለማዎች መካከል የተወሰኑትን ልጥቀስ። ማለትም ላሙል ዓቂባ እንደሆነች ከጠቀሱ ዑለማዎች መካከል ማለት ነው። ለምሳሌ ተፍሲር ሰምዓኒ ትልቅ የእስላም ሊቅ ናቸው። 489ኛው ዓመተ ሂጅራ ላይ ያለፉ ትልቅ የእስላም ሊቅ ናቸው። ተፍሲራቸው ላይ ምን ይላሉ? ወቀውሉሁ ሊየضለ አይ ሊየሲረ ኢለ ضላል ይላሉ። ሊየضል የሚለው ትርጉሙ ወደ ጥመት ሊመለስ ያኒ መመለሻው ወደዛ መሆኑ አይቀርም ማለታቸው ነው። ኢብኑል ጀውዚ አሁንም ዛዱል መሲር ላይ እንደዚህ ይሄኛውን ተፍሲር ብቻ ነው ወይም ይሄንን የላም መልእክት ብቻ ነው እንዲያው ማስፈራ ያለፉት ማለት ነው። ከላይም ያሉት ሰምዓኒ እንደዚህ ነው። ቀውሉ ተዓላ ሊየضለ المعنى ليصير أمره إلى الضلال ሊየضለ ማለት ነገረ ጉዳዩ ሁሉ ወደ ጥመት የሚመለስ መሆኑ ላይቀር ማለት ነው ብለው ፈስረውታል ማለት ነው። ሊየضለ በሚለውም ቂራአት ብንፈስረው ወይም ደግሞ ሊየضለ ቢለውም ብንፈስረው ምንም ችግር እንደሌለው ነው። ላመል ዓቂባ መሆኑ የታወቀ ነው። ሰውየው ሀስለን ሌሎችን ላጥመም ብሎ ባይገዛ እንኳን ማለት ነው ማሰቡ በራሱ እንኳን እኮ እንጀና አይደል ሼክ ሌሎችን ለማጥመም ማሰቡ ማለት ነው። ሙዚቃ እንኳን ባይገዛ ለማጥመም ማሰቡ በራሱ ሰውየውን የተወገዘ ያደርገዋል። እና ግን ይሄንን ባያቀድ ራሱ አሁን እዚህ ላይ ራሱ ወደ ጥመት የሚገባበት አንድ መንገድ እንደሆነ ማሳያ ነው ማለት ነው። ላሙል ዓቂባ ተደርጎ መፈሰሩ ይሄን ያሳያል። ምክንያቱም በአንደኛው ቂራአ ከዚህ ውጭ ምንም መልእክት ሊኖር አይችልም። ሊየضለ የሚለውን ላሙል ዓቂባ ብቻ አድርገን ነው ልንፈስር የምንችለው። እዚህ ላይ ላሙ ተዕሊል ሊሆን አይችልም ማለት ነው። ናም ሰውየው እንግዲህ በቁርአን ምትክ ሌሎች እዛዛት ወሬዎችን ለውጦ ወይም ደግሞ ገዝቶም ብለን ብንተረጉም ማለት ነው በሁሉም መልኩ መጨረሻው መጥመመን እንደሆነ ነው። ያኒ የመጨረሻ የዚህ ሰውዬ መጨረሻው ይጠማል አይነት ነው ተፍሲሩ ማለት ነው። ሊየضለ በሚለው ከሆነ ደግሞ በግልጽ ማለት ነው። ሊየضለ በሚለውም የሚጋጭ አይደለም። በሁለቱም ብንፈስር ቁርአን የሚያዘናጋ የሚሸነግል የሆነ ነገር ሁላ እዚህ ውስጥ እንደሚካተት ለየት ባለ መልኩ ደግሞ ሙዚቃን ነጥለው ደግሞ ሰሃቦች ከሁሉም ማዘናጋ ነገሮች ቅድሚያ ሰጥተውት ማለት ነው የሰው ልጅ ከአላህ ቁርአን የሚያዘናጋ ሆኖ ስላገኙት ማለት ነው በሙዚቃ ፈስረውታል። እዚህ ተፍሲር ላይ የተነሱ አንዳንድ ማደናገሪያ ነገሮችን ወይም የሰሃቦችን ተፍሲርን ውድቅ ለማድረግ የተካሄዱ ሂደቶችን ሁላ ሼኻችን ሐፊዘሁላሁ ተዓላ መልስ እየሰጡ ያሉበት ፕሮግራም ላይ ያለ ነው። በመጀመሪያ ደረጃ ሙዚቃ የሚለው ቃል ቁርአን ላይ ያለመጠቀሱ ምንም ይጎዳን እንዳልሆነ በሐዲስ በቂ የሆነ ማስረጃ እንዳለ ኢጅማ ያለበት ርዕስ እንደሆነ ባለፉት ፕሮግራሞች በደንብ አድርገን ለማየት ሞክረናል። ከሰሃቦች ተፍሲር
ላህው الحديث ሙዚቃ ነው የሚለውም በትክክለኛ ሰነድ ተዘግቧል። መረጃዎች የተበረከቱ ነው ያሉት ሙዚቃን አስመልክቶ ምንም ይፈቅድ መረጃ የለም። ሙዚቃ ሐራምነቱ ይቀጥላል። ውዥንብር የማስወገድ ሂደት ላይ ብቻ ነው ያለ ነው። ሌላው ሼክ የተነሳው የውዥንብር አይነት ላህው الحديث ሲል ላህው ቢል ምን ችግር አለ? ላህው ዛዛታ ነው። ዛዛታ ደግሞ ሁሌ የሚወገዝ አይደለም። መሰለን ቁርአን ላይ እነኛን ሰሃቦች ነቢያችን ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ ጥሎ የወጡ ሰሃቦችን አላህ አዘወጀል ያወገዛቸው ኹጥባውን ማቋረጣቸው እንጂ ላህው ስለሰሙ አይደለም። ወይም ደግሞ ቁርአኑ ላይ ወኢዛ ራው ቲጃረተን አው ለህወን ፈዱ ኢለይሃ ወተረኩከ ቃኢማ ይላልና ላህውን አላህ አላወገዘውም። ማውገዝ እንትን ነው መስጂድ ለቀው ወይም ኹጥባ ነቢያችን ሰለላሁ ዐለይሂ ወሰለም በቆሙበት ተመውጣታቸው ነው የተወገዘው ብለው እንዲህ አይነት ሀሳብ የሚያቀርቡ አሉና እዚህ ላይ ምን ትሉናላችሁ? ላህው الحديث የሚለው ቃል የሚፈለግበትን ሰሃቦች በግልጽ ቋንቋ መፈሰራቸውን አይተናል እና ሌላኛው ምዕራፍ ላይ አላህ Subhanahu Wa Ta'ala ከጁሙዓ ሰላት ወይም ኹጥባ ጋር በተያያዘ ያወሳው ወኢዛ ረአው ቲጃረተን አው ለህወን ፈዱ ኢለይሃ የሚለው የግድ ዘፈን ወይ የሙዚቃ መሳሪያን የሚመለከት ነው ማለት አይደለም። እኛ ያልን ያለ ነው ለህው የሚለው ቃል በገባበት ቦታ ሁሉ የግድ ዘፈንን ይወክላል አይደለም፣ የግድ አይደለም። ግን አንዳንድ ሰዎች አንተ እንዳልከው ይህንን ሱረቱል ጁሙዓ ላይ ያለውን አንቀጽ ጠቅሰው በሆኑ ዘገባዎች ላይ አስለን የንግድ ቅፍለት ከሆነ ቦታ ሲመለስ ከሙዚቃ መሳሪያ ጋራ ወይም በሙዚቃ ድምጽ ታጅቦ ይመለስ ነበርና ያንን ደግሞ መልእክተኛው አለይሂ ሰላቱ ሰላም በዚያን ዘመን እያወቁ ኢንካር አላደረጉም። እንዲሁም አላህ በቁርአን ላይ ቁል ማ ዒንደላሂ ኸይሩን ሚነል ለህዊ ወሚነት ቲጃራ አላህ ዘንድ ያለው ከለህው የተሻለ ነው ሲላቸው ሐራምነቱን ሳይሆን የሚያሳየው ያው ኹጥባን ማዳመጥ ከዘፈን ይበልጣል እንጂ ክልክል ነው እያለ አይደለም፣ ዘፈን ክልክል ነው እያለ አይደለም የሚል የማስረጃ አቀራረብን የመረጡ ሰዎች አሉና ዋና ቁም ነገሩ ለህው የሚለው የግድ የሙዚቃ መሳሪያን የሚወክል አይደለም። ቢወክልም ራሱ እዚህ ላይ አንቀጹ የተሻለ ነው ሲባል የግድ መከልከሉን አያሳይም ማለት አይደለም። ያኒ አንዳንድ ነገሮች በጣም ተቃራኒ ከመሆናቸው ጋራ በመሰረቱ የተሻለ ነው ሊባል ይችላል። ለምሳሌ ቁርአን ላይ አላህ Subhanahu Wa Ta'ala አስሐቡል ጀነቲ ኸይሩን ሙስተቀራን ወአሕሰኑ መቂላ ይላል እና የጀነት ሰዎች ከእሳት ሰዎች የተሻሉ እንደሆነ ሲገልጽልን ይቀራረባሉ ማለት አይደለም። ጭራሽ የማይገናኙ ነገሮች ናቸው አይደል? አላ ገይሪ ባቢሂ ይመጣል አንዳንዴ ነው ይመጣል። ፈዓለ ተፍዲል ማለት ነው። አልሙሂም ደግሞ በቋንቋም በጥቅል መልእክት አኳያ ስታየው ይሻላል አይደለ? መሻሉ ምንም ጥርጥር የለውም እና ያንን የሚጠቁም ነው እንጂ የግድ መፈቀዱን ማሳያ ተደርጎ መታየት አይችልም። ይሄ ግልጽ ነው። طيب ግን ያው ከዘገባ አንጻር የሙዚቃ መሳሪያ አብሮ ይኖር ነበር የሚሉት ዘገባዎች ትክክለኛ እንዳልሆኑ መጠቆም እንፈልጋለሁ። نعم አንዳንድ ዘገባዎች ላይ ለምሳሌ በተፍሲር ኪታቦች ላይ የምናገኘው ነገር አለ። ለምሳሌ ዲህያ አልከልቢ ሳይሰልም በፊት የንግድ ቅፍለት ይዞ ሲመጣ ምንድነው የጠብል ማለት የከበሮ ድምጽ ይሰማ ነበር ምናምን እና ያንን ሰምተው ነው ሲባል ጠብ እሱ አልሰለመም ነበረ። ሌሎች ሰዎች ያደረጉትን ሙስሊም ያልሆኑ ሰዎች ያደረጉትን መልእክተኛው በተለይ መጀመሪያ አካባቢ ምክንያቱም ይሄ አንቀጽ እንግዲህ መጀመሪያ ነው እንግዲህ ወደ መዲና እንደገቡ አካባቢ የተከሰተ ክስተት ነው የሚመለከት ነውና ያኔ መልእክተኛው አለይሂ ሰላቱ ሰላም ኢንካር ያደርጉ ነበር ማለት አይደለም። ኡሱል الفقه ላይ መልእክተኛው አለይሂ ሰላቱ ሰላም ከዚህ በፊት እንደገለጽ ነው አንድ ነገር አይተው ዝም ማለታቸው እንደ ማስረጃ የሚሆነው ህግጋቱ በዝርዝር ደረጃ የሚመለከተው ሙስሊም ሲሆን ነው እንጂ ጭራሽ በመሰረቱ የማይመለከታቸው ካሪያን ከሆኑ እንደ ማስረጃ አይቆጠርም። ይሄ ኢቅራር ተደርጎ አይታሰብም የሚለውን ነገር አይተናል። ላሁ እዚህ ጋር ራሱ ያው ድህያ ከበሮም ይሁን ነጋሪት ብቻ መጣ የሚለው ላይ ንግድ እንደመጣ ወይ የንግድ ቅፍለት እንደመጣ ማሳያ እንጂ ያን ያለ ሙዚቃ ተቀስዶ አይደለም። እንደ ከበሮ በብዛት ከሰፈር ጋር የተያያዘ ነው። እንደዚህ ከረጅም ጉዞ ጋራ ይጠቀሙበታልና ሐታ ጂሃድ ላይ ለምሳሌ በሚደረግ ጉዞ ላይ አንዳንድ የእስላም ሊቃውንት ለይተው ፈቅደውታል እና ሲጠቅሱ ራሱ ከበሮ አይነቱን ለመለየት ፈልገው
ጠብል አልሐርብ ይሉታል ወይም ደግሞ ከበር አልሐርብ ይሉታል የጦርነት ከበር ይሉታል እና በዛ ላይ ብቻ የተወሰነ አድርገው የፈቀዱ ውስን ዑለማዎች አሉ። ከዚያ ጋር ሊያያዝ ይችላል። ግን ዞሮ ዞሮ ከዚህ በፊት እንዳልነው የሆነ ውስን ክስተትን እንዳጠቃላይ መርሆ አድርጎ መቅጠር ችግር ነው፣ ትክክል አይደለም። ይሄን ወቃኢዑል አዕያን የሚባለው ውስጥ ነው የሚከተተው ማለት ነው እና ያጠቃላይ ወይም የሁል ጊዜ ህግ አይደለም የሚለውን ከዚህ በፊት አብራርተናል። ኢብኑ ዑመር ሐዲስን አስመልክቶ ከዛ ጋር በተያያዘ የተለያዩ ዑለማዎች ንግግር አጣቅሰን ነበር እና ያም በዚያ መልኩ ሊታይ ይችላል። ግን በትክክል የተለያዩ መሳሪያዎች የሙዚቃ መሳሪያዎች የዛኔ ድምጽ ተሰምቶ ነበር የሚለው ዘገባ ትክክል እንዳልሆነ ማወቃችን ራሱ አንድ ምላሽ ነው። በዋነኝነት የሚያጣቅሱት አንድ ዘገባ አለ። እሱም አጠበሪ በተፍሲራቸው በሰነዳቸው ያስተላለፉት ዘገባ ነው። ምን ይላሉ መሰለ? አጠበሪ حدثنا محمد بن سهل ابن عسكر قال حدثنا يحيى بن صالح قال حدثنا سليمان بن بلال عن جعفر بن محمد عن أبيه عن جابر بن عبد الله قال كان الجواري إذا نكحوا كانوا يمرون بالكبر والمزامير ويتركون النبي صلى الله عليه وسلم قائما على المنبر وينفضون إليها فأنزل الله عز وجل وإذا رأوا تجارة أو لهوا ينفضوا إليها يميل زجبات الألفال እና ያው ከጃብር ብን አብድላህ እንደተወራ ተደርጎ ነው ሰነዱ የተጠቀሰው። ትክክል እንዳልሆነ አለፍ ብለን እናብራራለን። ሴቶች በትዳር አማካይነት ወይም የሰርግ ጊዜ ማለት ነው ኒካህ ሲደረግላቸው ከበሮ እንደዚሁም ሚዝማር ያው በአብዛኛው የሚፈለግበት በትንፋሽ ድምጽ የሚያወጣ የሙዚቃ መሳሪያ ነው። ያንን ይጠቀሙ ነበር እና ያ ሲሆን ደግሞ እዛ አካባቢ ያሉት ከመልእክተኛው አለይሂ ሰላቱ ወሰላም ጋር የሚሰግዱት ሙስሊሞች ኹጥባ እየተደረገ ራሱ መልእክተኛው ሚንበር ላይ ቆመው ትተዋቸው ይጓዙ ነበር እና ወደዚያ ግር ብለው ይሄዱ ነበር። ከዚያ አላህ Subhanahu Wa Ta'ala ይህንን አንቀጽ አወረደ وإذا رأوا تجارة أو لهوا ينفضوا إليها ይላል እና ሰነዱን ከመፈተሻችን በፊት ይሄ ትክክል ቢሆን ራሱ ማስረጃ አይሆንም። ከዚህ በፊት እንዳልነው ማለት ነው እንዲህ አይነት ክስተት ይከሰት ነበር ነው። ግን ደግሞ የሙዚቃ መሳሪያን የሚከለክሉ ግልጽ ማስረጃዎች ካሉን خلاص እንደዚህ ሆነ ውስን ክስተትን ቅድሚያ አንሰጥም። ለምን ቃላዊ በሆነ መልኩ ይሄ አይቻልም የሚሉ ማስረጃዎችን አሳልፈናልና ማለት ነው እና ይሄ ከምን አንፃር ተፈጸመ حتى حرام ራሱ ቢሆን መልእክተኛው አለይሂ ሰላቱ ወሰላም ለምን አላወገዙም የሚለውን ብዙ ምክንያት ልናጣቅስ እንችላለን። አለማውገዛቸው ራሱ አልተጠቀሰልን። አለማውገዛቸው ራሱ እዚህ ላይ በግልጽ አልተወሳምና ማለት ነው። طبعا ይሄ ከንግድ ቅፍለት ጋር የተያያዘ አይደለም ዘገባው ማለት ነው። የተያያዘው ያው ከኒካህ ጋር በተያያዘ ነው። ግን ያው ከበርና መዛሚር ተጠቅሷል እዚህ ላይ። ኒካህ ላይ የሚፈቀደው ዱፍ ብቻ እንደሆነ አውቀናል። ሰነዱ ጠንካራ አይደለም። ለምን? ከላይ እንዳየነው ያህያ ብን ሳሊህ የሚባሉ ሐዲስ አስተላላፊ በውስጡ አሉና ሰነድ ውስጥ እሳቸው እናገኛለን። ያህያ ብን ሳሊህ አልውሃዚ ይባላሉ። አልውሃዚ አቡ ዘከሪያ በተወሰነ መልኩ ውዝግብ ተነስቶባቸዋል። ምንም እንኳን አንዳንዶች ፊቃ ቢሏቸውም ትክክለኛው አቋም ግን ፊቃ አይደሉም ነው። ፊቃ ያሉት ለምሳሌ እነማን ናቸው? ያህያ ብን መዒን ማሻአላህ። ያህያ ብን መዒን እንግዲህ ትልቅ ኢማም ናቸው። እንዲያውም በጣም ከሚያጠኑ ሰዎች ናቸውና እሳቸው ፊቃ ካሉ በቃ በቂ ነው ሊባል ይችል ይሆናል። ግን አንድ ማወቅ ያለብን ነገር ያህያ ብን መዒን ዝናቸው የናኘ ከመሆኑ አንጻር አንዳንድ ጊዜ የሐዲስ አስተላላፊዎችን ለመፈተንና የሚያስተላልፏቸውን ሐዲሶች ለማጥናት ይጓዙ ነበር እና ያንን ሲያደርጉ ያህያ ብን መዒን ወደዚህ ሀገር አሁን ሊመጣ ነው ሲባል እዛ ሀገር ላይ ያለው የሐዲስ አስተላላፊዎች ተዘጋጅተው ነበር የሚጠብቁት። አንዱ ችግሩ ይሄ ነው። ምክንያቱም በቃ በዚህኛው ሙያቸው ታዋቂ ከሆኑ በኋላ ራሱ ይዞሩ ነበር። ገብተዋል እንጂ እንደ ሌሎች ዑለማዎች ለምሳሌ ለመዘገብ ብቻ ሐዲስን ለማስተላለፍ ለመዘገብ ብቻ በወጣትነታቸው እየተጓዙ የሰውየውን የሐዲስ ሁኔታ አጥንተው የሚወስኑት ውሳኔ ወይ የሚያስተላልፉት ብይን አይደለም። ከታወቁ በኋላ ወደ ሆኑ ከተማዎች ሲሄዱ ሰዎች ጥሩ ሐዲሶቻቸውን በሰነድ ደረጃ የተጣሩ ሐዲሶቻቸውን ብቻ ያወራሉ እሳቸው መጡ ሲባልና ቆይተው አይተው አመዛግበው አይደለም ወይም ለረጅም ጊዜ አጥንተው ሳይሆን በዛች ባዩት ጊዜ ብቻ ላይ ተመርኩዘው አንዳንዴ ፊቃ ነው ሊሉ ይችላሉና ከያህያ ብን መዒን ጋር በተያያዘ ይህንን ርዕስ ማወቅ ያስፈልጋል፣ መጠንቀቅ ያስፈልጋል ማለት ነው። የሁል ጊዜ መርሁም ባይሆን ማለት ነው። አልሙሂም እንደዚህ ኢብኑ አዲይ ለምሳሌ ፊቃት አህል ሻም ከሚባሉ ውስጥ አካተዋቸው እናገኛለን። ግን ሌሎች ደግሞ በተወሰነ መልኩ
እንትን ብለዋቸዋል በተወሰነ መልኩ አጣጥለዋቸዋል ማለት ነው። ለምሳሌ አሕመድ ብን ሷሊሕ ምን ይላሉ? ሐደثنا يحيى بن صالح ب13 حديثا عن مالك ما وجدناها عند غيره 13 ሐዲቶችን ከማሊክ አስተላልፈዋል እሳቸው ዘንድ ብቻ ነው ያገኘ ነው። ይሄ ጣዕነ ነው እንጂ ማወደስ አይደለም። ማለት ከማሊክ ብን አነስ ሐዲቶችን የሚያስተላልፉ ሰዎች እነማን ናቸው? በጣም ታዋቂ ትላልቅ ሰዎች ናቸው። ብዛታቸውም እንዲሁ በቀላሉ የሚቆጠር አይደለም እና ያ ሁሉ ታማኝ የሐዲስ አስተላላፊ ባለበት እሳቸው ብቻ ተለጥለው የሚያወሯቸው 13 ሐዲሶች መኖራቸው የሆነ የሚጭረው ጥርጣሬ አለ እና ምንም እንኳን አንዳንዶች ለምሳሌ ከአሕመድ ብን ሐንበል ከኢማም አሕመድ ያወሩት ዘገባ እሳቸው ስለዚህኛው ራዊ ጥሩ ማውራታቸው ቢሆንም ትክክለኛው ግን የቅርብ ተማሪዎቻቸው እንዳሉት ያ አይደለም። አቡ ዙርዓት ዲመሽቂ ዙርዓ الرازي ሳይሆን ሌላኛው ዲመሽቂ ለም يقل أحمد فيه إلا خيرا ብለዋል። አሕመድ ስለሳቸው ጥሩ ነበር ብቻ ነው ያወሩት ብለዋል። ግን ትክክለኛው እንደዛ አይደለም። ምን ያሳያል ይሄንን ከተባለ ሙሃና የተባሉት የኢማም አሕመድ ተማሪ ምን ያሉ سألت أحمد عنه فقال رأيته ولم يحمده አይቼዋለሁ አሉና በጥሩ ሁኔታ አላወሱትም አሉ። ኢማም አሕመድ ይህንን ሰው ያሕያ ብን ሷሊሕን በጥሩ ሁኔታ አላወሱ ማለታቸው ነው። ምን ይላሉ ልጃቸው አብዱላህ ብን አሕመድ የኢማም አሕመድ ልጅ ማለት ነው። ምን ይላሉ? سألت أبي عنه فقال رأيته في جنازة أبي المغيرة የአቡ المغيرة ጀናዛ ላይ አይቼው ነበር አሉ። ስለዚህ ሰው ሲጠየቁ ማለት ነው። فجعل أبي يضعفه ضعيفነቱን ማውሳት ጀመሩ አባቴ ይላሉ ኢማም አሕመድ ማለት ነው። قال أبي أخبرني إنسان من أصحاب الحديث قال يحيى بن صالح لو ترك أصحاب الحديث 10 أحاديث يعني هذه التي في الرؤية قال أبي كأنه نزع إلى رأي جهم ይህ ሰው ምን እንዳለኝ የሆኑ የሐዲስ ሊቃውንት ነግረውኛል አሉ። ምን እንዳለ የሐዲስ ሰዎች እንዲህ 10 ሐዲሶችን ቢተው ባያወሩ አለ ትክክለኛ ሰነድ ያላቸው ሐዲሶችን ነው ባይወሩ የተመኘው ምን አይነት ሐዲሶችን ነው? ስለ አላህ Subhanahu Wa Ta'ala ሲፋ የሚያወሩ አላህ አኺራ እንደሚታይ የሚያወሩ ሐዲሶችን ነው። ይሄ እንግዲህ ወደ ጀህም ኢብን ሰፍዋን አቋም እንደመዘነ ያሳያል ይላሉ ኢማም አሕመድ ማለት ነው። ሌሎችም እንደዚህ እንግዲህ ባጭሩ ሲንገልጻሉ ዑቀይሊ ስለዚህ ሰው ሲያወሩ ምን አሉ? ከዚህ አንጻር ሒምስዩን ጀህሚዩን አሉ። ጀህሚይ ነው ብለው አጣጥለውታል። እና በዚያው ቦታ ላይ ደግሞ አልዑቀይሊ ከኢስሐቅ ብን መንሱር እዚህ ላይ አልከውሰጅ ናቸው እንደሚያስተላልፉት ምን ያሉ ሐደثنا يحيى بن صالح وكان مرجئا خبيثا داعية ብለው እስከ መናገር ደርሰዋል። ይህ ሰው ነግረውናል አሉና ግን ሲያጣጥሉት خبيث የሆነ ሙርጂእ ነበር፣ ወደ ቢድዓውም የሚጠራ ነበር ይላሉ። እንግዲህ የሆነ ቢድዓ ስላለበት ብቻ ሐዲሱ ሊጣል የግድ አይደለም። ግን ወደ ቢድዓው የሚጠራ ሰው ከሆነ አብዛኛዎቹ የእስላም ሊቃውንት ሐዲሱን አይቀበሉም፣ እንዲህ አይነቱን ሰው ማለት ነው። ለዚህ ነው ቀጥለው ምናሉ ለይሰ ቢአህሊን አን ዩርዋ ዐንሁ ከእንደሱ አይነቱ ማውራት የሚገባ አይነት ሰው አይደለም አሉ። ኢብራሂም ብን አልሀይሰም ምን ይላሉ? ካነ ሐይዋህ ብን ሹረይሕ የንሃኒ አን አክቱበ ዐን ያሕያ ብን ሷሊሕ ይላሉ። ከያሕያ ብን ሷሊሕ እንዳልጽፍ ይከለክሉን ነበር ከሱ ሐዲስ አትዘግብ ብለው ማለት ነው። وقال هو كذا وكذا ብለው ያው ስለዚህ ማውራት ያዙ። አብዱላህ ብን አሕመድም እንደዚሁ ከአባታቸው እንደሚያስተላልፉት ከኢማም አሕመድ ለም አክቱብ ዐንሁ لأني رأيته في مسجد الجامع يسيء الصلاة حتى صلاة ራሱ በትክክል ሳይሰግድ ሰላቱን ሲያበላሽ ስላየሁት ከሱ ሐዲስ አልዘገብኩም እስከ ማለት ደርሰዋል። ግን ይህ ብቻ አይደለም ሐዲሱ ضعيفነቱን የሚያሳይ ይሄ እንግዲህ ከላይ ያሳለፍነው ከጃብር ብን አብዱላህ የተወራ ዘገባ አይደለም። ትክክለኛው ከጃብር ብን አብዱላህ የተወራው في الصحيحين ያለው ዘገባ ከሙዚቃም ይሁን ከሙዚቃ መሳሪያ ጋር የተያያዘ ምንም አይነት ቃል በውስጡ አልያዘም። في الصحيحين ያለው ዘገባ ማለት ነው። እኔ ለምሳሌ عن جابر بن عبد الله متفق عليه የሆነ ዘገባ ነው። أن النبي صلى الله عليه وسلم كان يخطب قائما يوم الجمعة መልእክተኛው عليه الصلاة والسلام ቆመው ጁምዓ ኹጥባ ያደረጉ ነበር ይላል። فجاءت عير من الشام እንደቀደሙ ከሰርግ ጋር የተያያዘ የሴቶች ዝማሬ ምናምን አይደለም። ከሻም የሆነ የንግድ ቅፍለት መጣ ማለት ነው። የንግድ ቅፍለት እንግዲህ በዛን ጊዜ ትልቅ ቦታ ነበረው። ምክንያቱም ሰዎች አዋጥተው ገንዘብ ሰብስበውም የተወሰኑ ሰዎችን ወክለው እቃ ሊሸጡ ወደ ሆነ ሀገር ይጓዙና ያንን ደግሞ ሽጠው ሌላ የተሻለ እቃ ገዝተው ይመጣሉና በሆኑ አጋጣሚዎች እንደዚህ ከሌላ ቦታ የሚመጡ የንግድ ሸቀጦችን የሚያገኙትና ትልቅ ክስተት ነው። አንድ የንግድ ቅፍለት ተመለሰ ሲባልና ያኔ ይህ ነገር ሲመጣ ያው መዲና እንደሄዱ አካባቢ ስለነበረ ስለ ጁምዓም ኹጥባ የነበራቸው ግንዛቤ ገና ስለነበረ ሰዎች አብዛኛዎቹ ኹጥባን ትተው ሄዱ ማለት ነው። ቃል ፈንፈተለ الناس إليها
ሰዎች ጥለው ወደዚህ ቅፍለት ሄዱ ማለት ነው። حتى لم يبقى الا 12 رجلا 12 ሰዎች እስኪቀሩ ብቻ ሁሉም ሄዱ 12 ሰው ብቻ ኹጥባው ላይ ጸንቶ ቀረ ማለት ነው። እንግዲህ ከነዚህ መካከል ትላልቅ ሰሃቦች አሉ። ሌሎች ዘገባዎች ላይ አቡበከር ዑመር ቀርተው ነበር። ጃብር ብን አብዱላህ ከነሱ መካከል እንደነበረ የሚያሳይ ዘገባ ነበር። ዘገባ አለ ከ12ቱ መካከል ማለት ነው። فأنزلت هذه الآية التي في الجمعة سورة الجمعة ላይ ያለው አንቀጽ ወረደ ይላል وإذا رأوا تجارة أو لهوا انفضوا إليها ቲጃራ ማለትም ንግድ ወይም የንግድ ቅፍለትና ለሁ ባዩ ጊዜ እንፈض ኢለይሃ ወደዛ ግር ብለው ይሄዳሉ ማለት ነው። ወተረኩ ቃኢማ አንተንም በቆምክበት እዛው ይተውሃል ይላልና ይሄኛው ነው ትክክለኛው ዘገባ። አልቡኻሪና ሙስሊም ዘገባቸው የተጣራ ነው፣ አይተው ነው የሚዘግቡትና እነሱ የዘገቡት ትክክለኛ የጃብር ብን አብዱላህ ዘገባ ይሄ ነው እንጂ ከላይ ያሳለፍነው አይደለም። የላይኛው ዘገባ ከዚህኛው ትክክለኛ ዘገባ ጋር መጻረሩ ራሱ ضعيفነቱን የሚያሳይ ሌላ እማኝ ይሆናል ማለት ነው። ከዚህ አንፃር ይህንን አንቀጽ እንደ ማስረጃ ማቅረብ ያው እንደማይቻል እንረዳለን። ማለት ሱረቱል ጁሙዓ ላይ ያለውን ለሁ እኮ ይሄን ያህል የሚወገዝ አይደለም፣ ያው አላህን ማውሳት ይበልጣል ለማለት እንጂ ክልክል አይደለም ብሎ ማስረጃ ማቅረብ ትክክል እንዳልሆነ ያሳያል ማለት ነው። ባረከላሁ ፊክ ሼህ። ሌሎች ቁርአናዊ ማስረጃዎችን ብናይ ናም የተወሰኑ የቁርአን አንቀጾችን በተጨማሪነት እንጥቀስ። ሁለተኛው የምንጠቅሰው የቁርአን አንቀጽ ሱረቱል ኢስራእ ላይ ያለው አንቀጽ ነው። አላህ ሱብሓነሁ ወተዓላ ኢብሊስ ለአደም አልሰግድም ሲል ከጀነት ሲያባረረው የተናገረውን ገለጸልንና ከዛ በኋላ ቃለ اذهب فمن تبعك فإن جهنم جزاؤكم جزاء موفورا قال በኋላ واستفزز من استطعت منهم بصوتك ይላል እና አላህ ኢብሊስን እንዲህ አድርግ ሲለው ይህ ሸሪዓዊ የሆነ ትእዛዝ ሳይሆን ከውንይ የሆነ ትእዛዝ ነው ማለት አላህ እንግዲህ በዚህ ተጨባጭ ፍጥረት ዓለም ውስጥ ይህንን እንዲያደርግ ለጥበቡ ፈቅዶለታል። የሸሪዓ ፈቃድ አይደለም፣ ክልክል የሆነ ነገር ነው ኢብሊስ የሚፈጽመው። ግን ይህንን ስልጣን ሰጠው ለፈተና እንደማለት ነው። ምንድነው ይሄ ለኢብሊስ የተሰጠው ስልጣን? ወስተፍዚዝ መን استطعت منهم بصوتك በድምጽህ እነዚህን ማለት የቻልከውን ያክል ከሰዎች መካከል የቻልከውን ያክል استخفاف አድርግ። استفزز ማለት استخف ማለት ነው። ያኒ በሆነ መልኩ ያታለለ ወደ ጥፋት እንዲጋብዛቸው አላህ ለፈተና ፈቅዶለታል ማለት ነው። ኢዝን ከውኒ ነው ይሄኛው እና ምንድነው ቢሰውቲክ የሚለው የሚፈለግበት በድምጹ ሲባል የኢብሊስን ድምጽ ሁሉ ጊዜ እኛ እንሰማለን ወይ? አንሰማም በቀጥታ ማለት ነው ኢብሊስ ሲያናግረን። ስለዚህ የሚፈለግበት እሱ በቀጥታ መናገሩ ሳይሆን በዚህ ስያሜ ሰውት የኢብሊስ ድምጽ ተብሎ የሚወደሰው አፍዋን የኢብሊስ ድምጽ ተብሎ የሚወሰደው ምን እንደሆነ ማወቅ አለብን ማለት ነው። እና ያው ከዚህ በፊት እንደምናስታውሰው የሸይጣን መዝሙር ተብሎ ሁሉ ጊዜ ዘፈን መጠቀሱ ራሱ ይህ ምን እንደተፈለገበት ሊያሳየን ይችላል። እና ይህንን ስንል ደግሞ ከራሳችን ያመጣነው ተፍሲር ሳይሆን በተፍሲር ላይ ትልቅ እውቀት የነበራቸው ሙጃሂድን በዋነኝነት በማጣቀስ ነው። ሙጃሂድ ኢብን ጀብር ከኢብኑ አባስ ማለት መልእክተኛው አለይሂ ሰላቱ ወሰላም ዱዓ ካደረጉላቸው ከዚህ ታላቅ የተፍሲር ሊቅ ከሆነ ሰሃቢ ተፍሲርን አንድ ዘገባ ላይ 3 ጊዜ ተምሬያለሁ ይላሉ። እያንዳንዱ አንቀጽ ላይ እያስቆምኩት እየጠየኩኝ እያንዳንዱን ቃል እንግዲህ ተፍሲር ከኢብኑ አባስ የተማሩ ድንቅ የተፍሲር ሊቅ ናቸው ሙጃሂድ እንደሚታወቀው ማለት ነው። እና እሳቸው ምን ብለው ነው የፈሰሩት? አለሁ ወልጊና ብለው ፈስረውታል። ቢሰውቲክ የሚለው አይ ቢለህዊ ወልጊና ለህውና ማንኛውም የሚያዘናጋ ነገር በተለይ ደግሞ ጊና ዘፈን ብለው ፈስረውታል። ሌላ ዘገባ ላይ አልመዛሚር የሚል ስያሜ ሰጥተው ወይም ተፍሲር ሰጥተውታል ማለት ነው። ابن ابي حاتم በዘገቡት ቦታ ላይ ደግሞ واستفزز من استطعت منهم የሚለው አይ استنزل من استطعت منهم بالغناء والمزامير واللهو والباطل በዘፈን የሙዚቃ መሳሪያዎችና በሚያዘናጉ ከንቱ በሆኑ ነገሮች ሁሉ እነሱን አታላቸው ማለት ነው ብለዋል። አልሙሂም ብዙ ሰነዶች አሉ ይሄን የሚያሳዩ ዘሙል መላሂ የሚለው ኢብኑ አቢ ዱንያ መጽሐፍ ላይ ለምሳሌ ሰነዱን ይጠቅሳሉ። حدثنا عبد الله طبعا حدثنا عبد الله የሚለው እዚህ ላይ ኢብኑ አቢ ዱንያ ራሳቸው ናቸው
ማለት አብዱላህ ማለት እሳቸው ናቸው። ግን ያው መጽሐፍ ከዚህ በፊት እንደገለጽነው ሲወራ በሰነድ ነው የሚወራውና ተማሪያቸው ሲያስተላልፍ ይህን መጽሐፍ حدثنا عبد الله የሚለው ابن ابي دنيا ራሱን ማለት ነው። قال حدثنا احمد بن حاتم الطويل قال حدثنا زافر بن سليمان عن حمزة الزيات عن شبل عن ابن ابي نجيح عن مجاهد واستفزز من استطعت منهم بصوتك قال بالمزامير ስለዚህ በዚህ ነው የፈሰሩት المزامير ብለው ነው يتقسوت ማለት ነው። ይሄ ብቻ አይደለም ሌሎች ሰነዶችም አሉ ይሄ ሰነድ የሚጠናከርባቸው ማለት ነው። ለምሳሌ አቡ ኑዓይም እንደዚህ هو حدثنا احمد بن اسحاق قال حدثنا احمد بن يحيى بن نصر قال حدثنا ابو عبد الرحمن قال حدثنا ابراهيم ابن محمد ابن يوسف قال حدثنا ايوب ابن سويد عن الثوري بليلا من قد ማለት ነው የተወራ سفيان الثوري عن منصور عن مجاهد في قوله تعالى واستفزز من استطعت منهم بصوتك قال المزامير الحسن البصري እንደዚሁ يحيى بن سلام የተባሉ ትልቅ የድሮ ሊቅ በተፍሲራቸው በሰነድ እንዳስተላለፉት هو الدف والمزمار ብለው ፈስረውታል። ከአضحاكም ይሄ ተፍሲር ተላልፏል። አሁን እዚህ ላይ ያው ብዙ መብራሪያ መስጠት አይጠበቅብንም። ምክንያቱም ሱረቱ ሉቅማን ላይ ያለውን አንቀጽ ስናብራራ ያስቀመጥናቸው መርሆች እዚህም ላይ ይሰራሉ። በያን ነገር ከዚህ ውጭ ሌሎች ተፍሲሮችም አሉ። ቢሰውቲክ የሚለው ማንኛውም ከሐቅ የሚያዘናጋ የሸይጣን ድምጽ ወይም ወስወሳ ነው የሚፈልግ ቢወስወሰቲክ ብለው ይፈሰሩት አሉ። ከኢብኑ አባስም ከሌሎችም ተወርቷል። ከዚህኛው ጋር አይጋጭም። ያኔ የሸይጣን ድምጽ ሲባል እዚህ ላይ ማንኛውም ከሐቅ የሚያዘናጋ ሰዎችን ወደ ባጥል የሚጣራ ጥፋት ከተባለ ዋናው ቁም ነገራችን ዘፈን እዚህ ውስጥ ይካተታል ወይስ አይካተትም የሚለው ነው እንጂ ብቸኛ ተፍሲሩ ይሄ መሆኑ እኛ አይገደንም የግድ አይደለም ማለት ነው ይሄኛው። እና ከዚህ አንፃር ይህም አንድ ማስረጃ ነው ቢባል የሚደንቅ አይደለም ማለት ነው። ባረከላሁ ፊክ። ሌሎች ማስረጃ ሌላ ደግሞ ሱረቱ الفرقان ላይ አላህ Subhanahu Wa Ta'ala የአማኞችን ባህሪ ሲጠቅስ والذين لا يشهدون الزور واذا مروا باللغو مروا كراما ይላል። እነዚያ ዙርን ተገኝተው የማያዩ ማለት ነው። እንግዲህ لا يشهدون ሲል እዚህ ላይ ሁለት አይነት አቋም አለ በተፍሲር ሊቃውንት ዘንድ። لا يشهدون የሚለው ሸሃዳ ነው የተፈለገበት ወይስ ሹሁድ ወይም ሙሻሃዳ ነው የተፈለገበት የሚለው ማለት ነው። ያ ማለት ሸሃዳ ማለት ምስክርነት ነው። ስለዚህ አንዳንዶች ምን አሉ لا يشهدون الزور ማለት የውሸት ምስክርነት አይመሰክሩም ማለት ነው ይላሉ። ይሄ ተፍሲር ከተወሰኑ ሰዎች ቢወራም ከአንዳንድ ሰሃቦች የተወራበት ሰነድ ትክክለኛ ሰነድ አይደለም። ግን እንዲያው ልናስኬደው እንችላለን። ምክንያቱም የሙእሚን ባህሪ አይደለም በውሸት መመስከር። ግን የተሻለ የምንለው ተፍሲር አይደለም። ለምን ወይ ታመሩ እሱን ያሳያል። በዚህ ላይ لا يشهدون الزور ነው የሚለው እንጂ لا يشهدون بالزور አይደለም። በብዛት በፊዕል መልኩ ከተጠቀሰ ሸሂደ ቢዙር ነው የሚባለው በውሸት መሰከረ ለማለት ማለት ነው። ግን መስደሩ ብቻ ከተጠቀሰላ ባስ ሸሃደቱ ዙር ሊባል ይችላል። ሐዲስ ላይ እንደመጣ ሸሃደቱ ዙር ማለት ነው። እና ከዚህ አንፃር እዚህ ላይ የሚፈለገው ምስክርነት ሳይሆን በቦታው መገኘት ነው። ሙሻሃዳ ወይም ሹሁድ በቦታው አንድ ሰው ተገኝቶ ሸሂድቱ ፉላናን يفعل كذا ብትል ለምሳሌ በቦታው ነበርኩ አየሁት ማለት ነው አይደል? እና እንዲህ አይነት ቦታ አይገኙም ለማለት ነው የተፈለገበት የሚለውን ያጠናክርልናል። ግን ምንድነው ዙር የሚለው ቃል የሚወክለው? ብዙ ነገሮችን ሊወክል ይችላል። አሁንም ቅድም እንዳልነው እዚህ ላይ የተለያዩ ተፍሲሮች ተወርተዋል። ሽርክም ተብሏል። ሙስሊማን ሆኖ ሰዎች አመት በዓል ተብሎም ተፈስሯል። ማንኛውም ባጥል ተብሎም ተፈስሯል። ግን አንዱ የተፈሰረው ዘፈን ተብሎ ነው። አሁንም ከሙጃሂድ ይሄንን የሚያሳይ ዘገባ እናገኛለን። አጣባሪ በለይስ በኩል ያስተላለፉት عن ሙጃሂድ والذين لا يشهدون الزور የሚለውን ቃል لا يسمعون الغناء ብለው ፈስረውታል። ዘፈንን የማይሰሙ ብለው ሌላ ዘገባ ላይ መጃሊስ الغناء ነው የሚፈልግበት። الزور እዚህ ላይ መጃሊስ الغناء የዘፈን መጃሊስ يعني የሚዘፈንበት ቦታና መድረክ ማለት ነው። ልክ እንደዚሁ ከሙሐመድ ኢብኑ ሐነፊያ ተመሳሳይ ተፍሲር ተላልፏል። الغناء ወለሁ ሙሐመድ ኢብኑ ሐነፊያ የዓሊ ኢብኑ አቢ ጣሊብ ልጅ ናቸው። ሙሐመድ ኢብኑ ሐነፊያ ንስበተን ኢላ ኡሚሂ እንጂ ሙሐመድ ኢብኑ ዓሊ ኢብኑ አቢ ጣሊብ ናቸው እና ትልቅ ታቢዒ ናቸው። እሳቸውም በዚህ መልኩ ፈስረውታል። እዚህም ላይ ሌሎቹ ተፍሲሮች መጠቀሳቸው ይህንን የሚያፈርስ አይደለም። እንዲያውም አንዳንዶች ሁሉንም የሚያካትት መሆኑን ነው እኛ የምንመርጠው አቋም ሲሉ ሁሉንም የሚያካትት ሲሉ እንግዲህ ይህንንም ያካትታል ማለት ነው እንጂ አይ ይሄ ትክክል አይደለም ትክክለኛው ያኛው ነው አይሉ። ሁሉንም አብሮ ያካትታል። ስለዚህ እዚህኛው መልእክት ውስጥ የሚካተት አንድ መልእክት ነው። አዙር የሚለው ውስጥ የሚካተት አንድ መልእክት ነው።
የሚለው የተሻለ ነው። طبعا ሌሎች የቁርአን አንቀጾችም ይጠቀሳሉ እዚህ ላይ ወአንቱም ሳሚዱን የሚለውን አላህ Subhanahu Wa Ta'ala አስመልክቶ ለምሳሌ ከኢብኑ አባስ የተወራ ኡስሙዲ ለና ማለት አይገኒ ለና ማለት ነው። በየመን ሰዎች አንድ ተፍሲር ወይም የቃል አጠቃቀም ላይ ዘፈን ይፈለግበታል ተብሏል የሚለውን ብንተው ችግር የለብኝም። ምክንያቱም ግልጽ በሆነ መልኩ መከልከሉን አያሳይም ቢባል ምንም የሚጎድል ነገር የለም። ሌሎችም አንቀጾች አንዳንዴ ከዚህ ጋር ተያይዘው ይወሳሉ። ለምሳሌ وإذا سمعوا اللغو اعرضوا عنه የሚለው ለغو ጊና ተብሎ ተፈስሯል ኢላ አኺሪህ። እነዚህ ሶስት አንቀጾችን ከጠቀስን ይበቃናል። እንዲያውም ከዚህ በፊት እንዳልኩት ምንም አንቀጽ ባንጠቅስም ችግር የለውም። በተለይ ደግሞ እኛ ስንጠቅስ የሰሐቦችና የታቢዒን ተፍሲር አብረን አክለን ነው እንደ ማስረጃ የምናቀርበው። በተቃራኒው በጣም በሚደንቅ መልኩ የማይገናኝ ነገርን እኮ ከቁርአን ለዘፈን ፍቁድነት ማስረጃ የሚያደርጉ ሰዎችም እነኚህን ሲቃወሙ ልታገኛቸው ትችላለህ። ለምሳሌ الذين يستمعون القول فيتبعون احسنه የሚለው ዘፈን እንደሚቻል ያሳያል። ለምን القول የሚለው አምነ ሁሉንም ቀውል ያካትታል ይላል። እንግዲህ በዚህ አባባል መሰረት ያው የተከለከሉ ንግግሮችን ስድብ ምንም መስማት እዚህ ውስጥ ሊካተት ነው ማለት ነው። እንግዲህ አምነው የሚል ከሆነ አልሙሂም በድሮ ጊዜ በተለይ በተሰውፍ ውስጥ የተዘፈቁ እና ይህንን ደግሞ የነዚህን ሰዎች ዘፈን የሚፈቅዱ ሰዎች የጻፏቸው ጽሁፎች አሉ። እንዲህ አይነት ማስረጃዎችን የሚያቀርቡትን ሸይኹል ኢስላም ኢብኑ ተይሚያ ኢብኑል ቀይም ከዛም በፊት ሌሎች ዑለማዎች አንድ በአንድ ምላሽ ሰጥተውበታል። እና አንድ ልናውቀው የሚገባ ነገር ማስረጃ ሲቀርብ የግድ ለየብቻ እያንዳንዱ ማስረጃ ምንም አይነት ጥያቄን የማያስተናግድ ቀጥተኛ እና በሰነድም ምንም ጥያቄ የማያስተናግድ ጠንካራ መሆኑ ሸርጥ አይደለም። ምን ማለት ነው? እኛ እንዲህ አይነት ማስረጃዎች አቀርበናል አልহামዱሊላህ። ግን ሁሉ ጊዜ ዲንን ስንገነዘብ በአንድ ርዕስ ላይ ከአንድ በላይ ማስረጃዎች ሲጠቀሱ እነዚህ ማስረጃዎች አንዱ ሌላውን የሚያጠናክር ከሆነ ምናልባት አንደኛው 70% ወይ حتى 50% ግንዛቤ ቢያስጨብጠን ከሌላኛው ሐዲስ ወይም ከሌላኛው የቁርአን አንቀጽ መልእክት ጋር እየተዳበለ እርግጠኝነት እየጨመረልን ይሄዳል። እንደዚህ ነው ዲንን መገንዘብ ያለብን። አንድ ንጥል ነገር ተጠቅሶ እቺኛዋ በቃ ምንም በማያወላዳ መልኩ ማስረጃ መሆን አለበት፣ እዚህ ላይ ጥያቄ መነሳት የለበትም ይላል። ጥያቄ ማንሳት ቀላል ነው ማንኛውም ቀጥተኛ መልእክት ላይ ራሱ ማለት ነው። ግን ለየብቻ ነጣጥሎ ማየት ተገቢ አይደለም። እያንዳንዱ ማስረጃ ለየብቻ ነጣጥሎ ማየት ተገቢ አይደለም። አንድ ላይ ስናያቸው እነዚህ ሁሉ ጥያቄዎች በእናው ይቀራሉ ማለት ነው። ተናው የሚቀሩትና በዚህ መልኩ ነው። ወለذلك ማንም የማይጠራጠርበት ሁላችንም حتى ከአልሱና ውጭ ያሉ ሰዎች የማይጠራጠሩባቸው አንዳንድ ርዕሶች እንመለከት ለየብቻ ማስረጃዎቻቸውን ብንፈትሽ እንደዚህ አይነት ጥያቄዎች መነሳታቸው አይቀርም። ከዚህ በፊት እንደጠቀስኩት ኢጅማዕ ማስረጃ መሆኑን ሁሉም ይስማማል። ግን የኢጅማዕ ማስረጃነት ያሳዩት የቁርአንና የሐዲስ ማስረጃዎች የትኞቹ ናቸው ሲባል እያንዳንዱ ማስረጃ ላይ የብቻ ሲፈተሽ የሆነ ጥያቄ መነሳቱ አይቀርም። ግን አንድ ላይ ሲሰባሰብ ምንም ጥርጣሬ የማያስተርፍ قطعي የሆነ ማስረጃ ይሆናል። ለየብቻ ظني ቢሆን ظني መሆኑ ራሱን የቻለ አይብ እንዳልሆነ ከዚህ በፊት ጠቅሰናል፣ አመዛኝ ስለሆነ ማለት ነው። ግን እርስ በርሱ ሲደጋገፍ ደግሞ ያለምንም ጥርጥር ቀጥተኛና ክርክርን ወይም ጥርጥርን የማያስተናግድ ማስረጃ ሆኖ አንድ ላይ አንዱ ሌላውን ደግፎ መቅረብ ይችላል ማለት ነው። ባረከላሁ ፊክ ሸይኸና። እስካሁን ያየናቸው የቁርአን ማስረጃዎች ናቸው። ከሰሃቦች የተገኙ ተፋሲሮችን ከታቢዒዎች እያየን ነበረ። 3 የቁርአን አያቶችን አይተናል። ፊ ሱረት ሉቅማን ወከዛሊክ ፊ ሱረት አልኢስራ እንዲሁም በስተመጨረሻ ከቢ ደግሞ ሱረቱ አልፉርቃን ላይ ያሉትን አያቶች ከሰሃቦች አንዳንዶች ደግሞ ከታቢዒዎች ቀጥታ ሙዚቃን የሚያወግዙ ሆነው አግኝተናቸዋል። መግቢያችንም ላይ እንዳለው ማስረጃዎቹ ላይ የሚነሱ ጥያቄዎች ሌሎች መረጃዎች የሉም ማለትን እንደማያስይዝ ነው። አጥጋቢ የሆኑ ማስረጃዎችን ባለፉት ፕሮግራሞች በደንብ አድርገን አይተናል። ከሐዲስ ከ10 በላይ ሌሎቹን ሳንደማምራቸው ሸዋሂዶች ምናምን ሳንደማምር 10 የሚሆኑ ሐዲሶችን ዳሰናል አይተናል። من حيث السند ሹብሃም ከማጥራት አንጻር በደንብ አይተናል። ሁሉም ሐዲሶቹ ሰሂህ በሚባል ደረጃ ከሰነድ አንጻር የተነሱ ብዥታዎችንም ለማስወገድ ተሞክሯል። ወከዛሊክ
ከመልእክት አንጻርም የተነሱ ማስረጃዎችን ለማየት ተሞክሯል። እግረ መንገዳችንም ትክክለኛ የመረጃ አቀራረብና እንዲሁ ጥራዝ ነጠቅነት ምን ያህል ሰፊ ልዩነት እንዳለው አይተናል። የኢስላም ከዚህም ከዛም በተባራሪ የሚገነባ ሳይሆን መሰረት ያለው አስለ ተዋቢት ያለው ማለት ነው። አላህ አዘ ወጀል ያጸናው ነገር እንደሆነ በሐዲስ እንዲሁም ዑለማዎችም እዚህ ላይ ከፍተኛ ልፋት እንደለፉ እንደው ይረስተተ ነው እንደው ሌላ ርዕስ እንኳን ቢሆን ልንጠቀማቸው የምንችላቸውን የመረጃ አቀራረቦች ነው እስካሁን እየተካሄደ ያለው። የሙዚቃ መሳሪያ ከስሜትም ጋር ገጥሞታል እንደ ሰው ወይም መረጃ መስሎት እንዲህ አይነት ጥያቄዎችን ቢያነሳ ግን ሌሎች ደግሞ ሁሉም ያምንባቸውን ርዕሶች ይኖራሉና እሱ ላይ ሊጠቀማቸው የሚችላቸው መረጃ አቀራረብና የብዥታ አወጋገድ ነው እስካሁን እየተጠቀምን ያለ ነው። ኡሱል ፊቅህ እንዲሁም ኡሱል ሐዲስን በጠበቀ መልኩ ማለት ነው። የሐዲስን መሰረት ባስጠበቀ መልኩ ዑለማዎች እንግዲህ እስልምናችን የተጠበቀበት ሸኻችን እንደሚታወቀው በሁለቱ ዋና ዋና ዒልሞች ናቸው። ከነቢያችን ሰለላሁ ዐለይሂ ወሰለም የተወሩትን እርግጠኛ ነው አይደለም የሚለው የምናጣራበት አንድ ምንኮራበት የሆነ የዕልም ዘርፍ አለን። ኢልም አልሐዲስ በአጠቃላይ ከሁሉም ዘርፎቹ ማለት ነው አንድ ላይ ተደማምረው የሐዲስ እውቀት አለን። ሁለተኛ ደግሞ የመጣን መረጃ እንዴት ነው ሙስሊሞች ማስተናገድ የሚገባቸው የሚለውን ደግሞ የመረጃ አጠቃቀም ሳይንስ አለን ኡሱል ፊቅህ የሚል ማለት ነው። እነኚህን ሁላ ባዳበለ ባጣመረ መልኩ ነው እስካሁን ድረስ የተካሄዱት ማለት ነው። የኢጅማዕ ማስረጃዎችን አይተናል። የኢጅማዕን ከመተንተን ጀምሮ ሙዚቃ ላይ ደግሞ ለየት ባለ መልኩ የተጠቀሱ የኢጅማዕ አይነቶችን አይተን እሱ ላይ ተነሱ የተባሉ ብዥታዎችን ማስወግደን ቁርአንና ሐዲስን መሰረት ባደረገ መልኩ ማለት ነው የሙዚቃን ሐራምነት ለማጽናት ነው እየተሞከረ ያለው። እንደው ከቁርአን እንኳን ባይኖር ተብሏል። በቁርአን እንኳን ባይኖር ሌሎች ማስረጃዎች በቂ ናቸው። መልእክተኛውን አለይሂ ሰላቱ ወሰላም መታዘዝ አላህ እንደማታዘዝ ነው። መልእክተኛው አለይሂ ሰላቱ ወሰላም በተለያየ ሐዲሶች የሙዚቃን ሐራምነት ነግረውናል። የሙዚቃ መሳሪያን እንዲሁም ከዚህ በፊት መግቢያችን ላይ ያነሳ ነውም ነገር አለ የዚህ ፕሮግራም የጀመርንበት ማለት ነው። የችግሮች ምንጭ ልዩነትን ካለማወቅ የመጣ እንደሆነ ነው ያስተዋል ነው። አንዳንድ ጊዜ የተፈቀዱ ሁሉም ዑለሞች የሚስማሙባቸውን የዜማ አጣጣል ወይም ግጥሞችን ለተከለከለ ሁሉም በሁሉም ዑለሞች ዘንድ ተከለከለ ለሚባለው ማለት ነው የሙዚቃ መሳሪያ እንደ መረጃ ሲያቀርብ አይተናልና ነገሮችን የመለየት ሂደትም እጅግ አስፈላጊ ነገር ነው። ከሰሃቦችም ከታቢዒዮችም ጊናን የሚፈቅዱ ነገሮች ማለት ነው አብዛኞቹ የተፈቀደውን የግጥም አይነት እንደሆነ ነው ያየነው ከዚህ በፊት። አንዳንድ ጊዜ ቁርአን ላይ ሳይጠቀስ ሐዲስ ላይ ደግሞ የተጠቀሰ ክልከላዎች አሉ። ሐዲስ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር የቁርአን ማብራሪያ እንዲሁም ቁርአን ላይ ያልተጠቀሱ ነገሮችም በጨማሪ ያው እሱም ከማብራራት ሂደት ነው አይደለ ሚን ቁርአን ከማብራራት ሂደት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ አዘ ወጀል ሊተበይነ ሊናሲ ማ ኑዚለ ኢለይሂም ያላቸው አንዳንዴ ቁርአን ላይ ያልተጠቀሰ ተጨማሪ ማብራሪያ መስጠትም ይሆናል እስካልተጋጨ ድረስ ማለት ነው። እና ይሄ ሰፋ ያለ የኡሱል ፊቅህ ርዕስ ነው። ወደፊት ኢንሻአላህ በሌሎች ፕሮግራሞች የሚዳሰስ ይሆናሉ። ሁሉንም የሚመለከታቸውም ሊሆኑ ይችላሉ አንዳንዶቹ ማለት ነውና ሼኻችንም ወይም ከሌሎች መሻይኾች ጋር ምናነሳ ይሆናል። ለምሳሌ የቤት አህያ ሂማር አህሊ የቤት አህያ አለ ያው የሜዳ አህያ ስለሚፈቀድ ነው ለመለየት ነው። ምናውቀው አህያ ብንገለገልበት አህያ የሱን ስጋ መብላት ሐራምነቱን ከቁርአን አናገኝም። ከሐዲስ ግን ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ከልክለዋል። እንዲህ አይነት ማስረጃ አጠቃቀሞችም እንዳሉ ነው ሼኻችን በደንብ አድርገው ያብራሩልን። ምናልባት ሼኽ ሁሉንም የመረጃ ምንጮቻችንን አጠናቀናል ለጊዜውም ቢሆን ከቁርአንም አየን ከሐዲስም አየን ከኢጅማዕም አየን እስከ ከመጀመሪያው ጀምሮ እየተናገርን የነበር ነው አለ ዘፈንን ተቀሩብ ማድረግ ወደ አላህ መቃረብ ያድርጎ መያዝ ከዛም ባለፈ ዳንስን ረቅስን ይሄንን ቦታ ሰጥተውት ልክ እንደ አንድ የዲን ክፍል አድርገው የሚያዩት ሰዎች አሉ። እነሱን ደግሞ ኢንሻአላህ በሚቀጥለው ፕሮግራም መነሻቸው ምንድነው ከማስረጃቸውን እያየን ኢንሻአላህ የማበጠር ብዥታ የማስወገድ ሂደት ይኖረናል ኢንሻአላህ። ባረከላሁ ፊክ። እስካሁን ለነበረን ቆይታ ጀዛኩሙላህ ኸይረን። ብዙ ነው የተጠቀምነው ሐቂቃ አላህ ረጅም እድሜ ከእውቀት ጋር አላህ ይስጣችሁ። እኛን በሰማነው ምንሰራ አላህ ያድርገን። ሼኻችንን በተናገሩት አላህ ተጠቃሚ አላህ ያድርጋቸው ኢንሻአላህ። አትሰልቹ ወንድሞች፣ ሰፋ ባለ መልኩ ትንተና የተደረገ ነው። እግረ መንገዳችንን ብዙ እውቀት ነው እየጨበጠን ያለ ነው። የዑለሞቻችንን ብቃት እያየን ነው። ምን
ያህል አላህ አዘ ወጀል ዲኑ እንዴት እንደሚጠብቀው በዑለማ አልሐዲስ ማለት ነው የዚህ ኡመት ፍርሳኑ هذه الامه የሚባሉ ናቸው ዑለማዎቻችን ዑለማ አልሐዲስ ማለት ነው ያበጠሩልን የነቢያችን ሰለላሁ ዐለይሂ ወሰለም ዲን በትኩሱ ማለት ነው እኛ ጋር እንዲደርስ ላደረጉት ተጋድሎም አላህ ኸይር ጀዛ ይክፈላቸው የነሱን መንገድ ምንከተል አላህ ያድርገን ሁሉ ዑለማ አልሐዲስም ዑለማ አልኡሱልም አንድ ላይ ዲናችንን አስጠብቀውልናል ያው በአላህ ፈቃድ የእስልምናን እርካታ ውበትም እያየንበት ነው እስልምና ምን ያህል እንደሚያረካ የእስላምን ውበት ማየት በራሱ ኢማን የሚጨምር ነገር ነውና እንዳትሰለቹ ነው ሁላ እመለው ኢንሻአላህ ሼክ ወይን መለባት ሌላ ጊዜ ያስታውሱን ይችላል እንዲሰፋ ያለ መልኩ መተንተን ለምን እንዳስፈለገ ኢንሻአላህ ሊነግሩን ይችላሉ ለኔ እዚህ ጋር አበቃለሁ ሼክ ባረከላሁ ፊክ ረጅም ወርቻ አላህ ፍቱልናላችሁ የዛሬ ፕሮግራም እዚህ ጋር ይበቃል በሚቀጥለው ኢንሻአላህ የምንገናኝ ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ